ኦቢ የሚል ስም አይቻለሁ። ኦቢ የሚላል። ሰላም ዋሂድ፣ እንዴት ነህ? ሰላም፣ እንዴት ነህ? ሰላም ነው አለው። ያው ይመስገን። ለመጀመሪያ ጊዜ ታገኘ ነው። ኦኬ። የውሃ ይመስገን ያልከው ወይስ ያህዌ ይመስገን ያልከው? ያህዋ ነው አልኩት። ያህዋ። ኦኬ። አይ ጥሩ ነው። ዩኒታሪያን ነህ ወይስ ምንድን ነህ? ዩኒታሪያን። ኦኬ። የመሲሁ ስም ማን ነው? ያሁሻ። ጎበዝ። ማሻአላ። ኢየሱስ ህይወቱ የሚጀምረው ከድንግል ማርያም ነው ወይስ መቼ ነው የሚጀምረው? ያሸዋ ያሁሻ እኔነቱ የሚጀምረው ከማርያም ነው። ግን የሚመጣበት ከማርያም የሚጀምርበት የሚገለጥበት ቃሉ የሚጀምረው ተስፋው የሚጀምረው ከነ አባቶች ነው፣ ከአብርሃም ከነ እና ሄኖክ ምናምን። ማሻአላ። ታዲያ አንተ እንደ ሙስሊም ነው የምታምነው? አሪፍ ነው። ተቀራራቢ ነው ከሙስሊም ጋር የኛ አርጊመንት ነው። አጠቃላይ የዩኒታሪያን ብዙ ዩኒታሪያኖች እኮ ሰልመዋል እናንተ ጋር የነበሩ ልጆች። ያው አንዱ ትወድቃለህ ከጎን ሊሆን የሚለው ራይነር አሁን ችግር አለበት ሰው ነው። እሱማ አይ እየቀለደ ነው። አብሽር፣ እየቀለደ ነው። ለጨዋታ ያክል ነው እንጂ እንትን አይደለም ራሱ ማለት ነው። አይ ቲንክ ባይብል ተበርዟል ብለህ ነው የምታምነው ወይስ ተጠብቋል ብለህ ነው የምታምነው? እሱ ነው የሚለየን ከእናንተ ጋር። ባይብልን አሁን እኔ ሙሉ በሙሉ ተበርዘዋል ብዬ ማመን አልችልም። ምክንያቱም የአምላክ ቃል ስለሆነ ማለት ነው። ነገር ግን የአምላክ ቃል አለበት ነው ወይስ ሙሉ ለሙሉ የአምላክ ቃል ነው ብለህ ነው የምታምነው? ሙሉ በሙሉ የአምላክ ቃል ነው አልልም። ለቀሱ ዋና ፖይንት ከነጥቂት የተጨመሩ የተቀነሱ ወይንም ነገሮች አሉበት አምላክ ያለውን ቢሆንም ግን አብዛኛው የአምላክን ቃል ተጠብቆ ቆይቷል ብዬ ነው የማስበው እኮ። ማለት ከአምላክ ጋር የሰው ቃል ቢገባበትም የሰው ቃልና የአምላክ ቃል አንድ ላይ ሆኖ አለበት ነው እያልክ ያለው? አዎ። ስለዚህ ተበርዟል እኮ የምንለው እሱን ነው እኮ። ሁለት የአምላክ ንግግር ብቻ አይደለም የሰው ንግግር ገብቶበታል። አሁን አንተ የሰውን ንግግር የተገባውን የአምላክ ቃል አይደለም ብለህ ስለምታምን እንጂ ሌሎች ክርስቲያኖች ደግሞ የሰውን ንግግር አሁን ሉቃስ ለቴዎፍሎስ የጻፈው ደብዳቤ አለ ቴዎፍሎስ ወይ ምናምን ነገር እያለ የሚያወራው ይሄ የአምላክ ንግግር ነው ነው ለቴዎፍሎስ ወይ ብሎ የሚጽፈው ለቴዎፍሎስ ነው። ይሄ የአምላክ ቴዎፍሎስ ለጻፍ ብሎ አይደለም እኮ ሪቪልድ ነው። ግን ሪቪልድ ነው ሬቪሌሽን ነው ብለህ ታምናለህ? እሱ ነው እሱ ሬቪሌሽን ነው ብዬ አላምንም። ሜቢ ኢንስፓይሬሽን በሚለው መያዝ እንችላለን። ኢንስፓይሬሽን መሆኑን ማስረጃ ይኖር ይሆን ጥቅስ? ምክንያቱም መጽሐፍ ቅዱስ ላይ ነቢያቶችም ሐዋርያቶችም ትንቢት በሰው ፈቃድ አልመጣም ይላል መጽሐፍ ቅዱስ። ትንቢት ነው የነቢያትን ነው። እሱ ሁለተኛ ጴጥሮስ 1:21 ላይ በመጽሐፍ ያለውን የትንቢት ቃል ማንም ለገዛ ራሱ ሊተረጉም አልተፈቀደለትም ይላል። ስለ ትንቢት ነው የሚያወራው፣ ስለ ነቢያት ነው የሚያወራው። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት ነው የሚለው፣ ጻፉት ነው የሚለው። ተናገሩት ነው እንጂ ስለ መጽሐፋቸው አይናገሩም። ያንን ሲጽፉ እነ ሉቃስ ለቴዎፍሎስ ለሚባል ሰውዬ ሲጽፈው በሪቪልድ ሆነ ወይም ኢንስፓየርድ ሆነ በመንፈስ ቅዱስ መሆኑን ምንድን ነው ማስረጃችን? በመንፈስ ቅዱስ ነው ማለት እኮ የሆነ መንፈስ ቅዱስ እያጻፈ እያናገረው ማለት አይደለም። ነቢያቶች እንደዛ ነበር የሚያደርገው የነበረው፣ ሪቪል ሊያደርግላቸው ነበር በመንፈስ ቅዱስ ፈጣሪ። ሙሉ በሙሉ ብለህ ታስባለህ? ሙሉ ለሙሉ ነቢያቶቹ ላይ እንዲህ የሰራዊት ጌታ እግዚአብሔር እንዲህ ይላል በል ተብለው ነው የተባሉት እንጂ ከልባቸው አመንጭተው አይናገሩም ነቢያቶች። አይ በል ተብሎ ብቻ ነው ወይስ ሳይባሉ ልክ ሳይባሉ አላሉ? ራሱ ሪቪልድ ያደረገላቸው ነገሮች ናቸው። ሪቪልድ ያደረገላቸው እኮ አምላክ የተናገራቸው ነው በውስጣቸው ሳይሆን ሪቪልድ የሰራዊት ጌታ እግዚአብሔር እንዲህ ይላል። በተለያየ መልኩ ያናገራቸዋል፣ በራእይም በህልምም። ለምሳሌ የአሞጽ ልጅ ያየው ራእይ ይላል። ራእይ ኢሳያስ 1:1 ላይ ማለት ነው። የአሞጽ ልጅ ኢሳያስ ያየው ራእይ ይላል። በራእይም በህልምም
በተለያየ ነገር እንትን አሁን ምንድነው ችግሩ? ከታሪክ ጋር አብሮ አንድ ላይ ሆነው ስለገቡ የአምላክ ቃል ይመስለናል። አሁን ለምሳሌ ኢሳያስ አንዳንድ ላይ የአሞዝ ልጅ ኢሳያስ ያየው ራእይ እያለ የሚነግረን የሆነ ከኢሳያስ ካለፈ በኋላ የነበረ ሰው ነው ይላሉ አይደለ አይሁዳኖች። ስለዚህ እንደዚህ ታሪክ ስለገባበት እንጂ ነቢያቶቹ ሲናገሩ የነበረው ሪቪል የሚሆንላቸው ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል እያሉ ከዛ በኋላ ፈጣሪ የሚናገረው ነገር አለ። ከዛ በሉም ተብለው የተናገሩት አሉ። እንዲህ ብሉ ሲሉ ፈጣሪ በል እያላቸው የሚሉትም ነገሮች ነበሩ። በእንደዚህ አይነት መልኩ ነው ሬቪሌሽኑ የነበረው ብሉይ ኪዳን ላይ የነበሩት ነቢያቶች ማለት ነው። እኔ ጠየቅኩ ሉቃስ ለቴዎፍሎስ ደብዳቤ ሲጽፍለት ወይ ጳውሎስ ደግሞ እስር ቤት ሆኖ ለአጥቢያ ቤተክርስቲያኖችና ለግለሰቦች ደብዳቤ ሲጽፍ ያ ነገር ዲቫይን ሬቪሌሽን ነው ወይ? ሬቪሌሽን ነው ብዬ ነው የማስበው። አሁን የሐዋርያ ሪኮሜንዴሽን ትተ ማለት ነው አንዳንድ ሀሳብ ላይ ግን ሬቪሌሽን አይደለም ራሱ ከአምላክ ዘንድ የተቀበለ ወይም ደግሞ ሪቪል ያደረገለት ነገር አይደለም። እንዲህ ፈልጎ ፈጣሪ ሪቪል ያደረገለት አይደለም። እንዴት አልክ? እንደዛ ማስረጃ የለም። እንደዛ የለም። ሲጀመር ሉቃስ ነብይም አይደለም ሐዋርያም አይደለም፣ በቦታውም አልነበረም። የተነገረውን ነገር ነው የኦራል ፎርም ነገሮችን ሰብስቦ የጻፈው አንድ ታሪክ ጸሐፊ ነው ሉቃስ እንጂ ኢንስፓይሬሽንም አይደለም መንፈስ ቅዱስም አይደለም። ራሱ እንትን የሚለው ማለት ነው። የሉቃስ ትክክል ነው። ሐዋርያ ጳውሎስም ነው አልኩ ነው። ሐዋርያ ጳውሎስም እንደዛ ነው። ራሱ የሪቪል አይደለም። ራሱ የአምላክ ቃል ነብይ አይደለም ሐዋርያም አይደለም እኮ ራሱ ነው ሐዋርያ ያደረገው። ሐዋርያት 12 ናቸው። መጽሐፍ ቅዱስ ላይ ግን እግዚአብሔር መስክሮለታል ለሐናንያም ጭምር ማለት ነው። እግዚአብሔር እንዲመረጠው ሐዋርያ እንዲሆን ሐዋርያ አይልማ እንዲያስተምር እንጂ ሐዋርያ ሆኖ ሐዋርያት ያደረገው በኋላ ላይ ነው ራሱን ሐዋርያ ያደረገው። ነገር ግን መጀመሪያ ሲላክ ራሱ ኢየሱስን አገኘው ምናምን በሚልበት ሰዓት ላይ ሐዋርያ ትሆናለህ ብሎ ቃል አልገባለትም ኢየሱስ። ትክክል ነህ። ሐዋርያ ትሆናለህ ሳይሆን ምርጥ ዕቃ ትሆናለህ ነው። ምርጥ ዕቃ ነው ያለው አንደኛ። ሁለተኛ ነገር ደግሞ ያው ራሱ ያንን የዘገበልን ማን ነው? ታሪኩን የዘገበልን ሉቃስ ነው። የሐዋርያት መጽሐፍ ስለጻፈ ማለት ነው። እሱ ነው የምልህ። እሱ ደግሞ ከየትም ሊያገኘው አይችልም። ከጳውሎስ ብቻ ነው የሚያገኘው። ሙሉ እንትን አይኖረውም። ኤኒዌይ እሱ አይደለም አሁን ሊሆንም ላይሆንም ይችላል ብለህ እንደ እምነት ላክብርልህና እንደ አጠቃላይ ባይብል የሰው ንግግርም አለበት የአምላክም ንግግር አለበት። ለምሳሌ አሁን ሙሴ የሚባለው ነብይ አለ አይደለ? በመጽሐፍ ቅዱስ ትክክል። ሙሴ ለሚባለው ነብይ ፈጣሪ ሕግን ሰጥቶታል አይደለ? ያ በሕጉ ላይ ግን ሕግ ሲሰጠው አንድ የቃል ኪዳን መጽሐፍ ነበር የነበረው ሪቪል ሲሆንለት አይደል? ግን አሁን ስንት መጽሐፍቶች ናቸው ያሉት የሙሴ መጽሐፍ ተብለው? 5። የመጀመሪያው ማን ነው? ዘፍጥረትን የጻፈው ማን ነው? ሙሴ። እስቲ ማስረጃ ይኖር ይሆን? እስቲ አምጣ። እኔ ሙሴ እንዳልሆነ ማስረጃ አለኝ። አይ የሙሴ መጽሐፍ ነው የሚባለው 5ቱም ማለት ነው። እስቲ ማስረጃ ይኖር ባይብል ላይ ኢያሱም እና ኢዝራም እንደጻፈ ጥቆማዎች አሉ። ግን የአምስቱን ሙሴ እንደጻፈ የሚያሳያል ወይ? የሙሴ 5ቱንም ሙሴ ጻፈ ብሎ ሙሴ ጻፋቸው የሚል የለም። እንደዛ ነው። ዘፍጥረትን የጻፈው ሙሴ አይደለም። ሙሴ አልነበረም በቦታው ዘፍጥረት ሲጻፍ። በባቢሎን ምርኮ ጊዜ የነበሩ ሰዎች ናቸው ያዘጋጁት 5ቱ መጽሐፍቶች ፔንታተች የሚባሉትን። ስለዚህ አሁን ታሪኩ በሙሴ ሪቪል በሆነው ነገር ላይ የተጨመረ ነገር ነው ይሄ። ዘፍጥረትን 14 ላይ ስትመለከተው አብርሃም እስከ ዳን ድረስ ሄደ ይላል። ዳን እስከምትባለው ከተማ ሙሴ በነበረበት ሰዓት ላይ የዳን ነገድ በቦታው ነበረ። ዳን የሚባል ከተማ ተቆርቆሮ ነበር። መቼ ነው ዳን ከተማ የተቆረቆረው? ዳን ከሙሴ በኋላ ነው። ከሙሴ በኋላ። ስለዚህ ስለ ዳን ከተመለሱ በኋላ ስለ ዳን ከተማ የሚነግረን ማን ነው እኮ? አልኩ እኮ ዘፍጥረት ላይ ሙሉ በሙሉ ሙሴ 5ቱም ላይ ሙሉ በሙሉ ሙሴ ጽፏል ብዬ አይደለም ማምነው እኔ። ኦኬ፣ ችግር የለውም። በቃ አይ ቲንክ ቀስ ብለህ ትረዳዋለህ የእኛን አርጊውመንት። አሁን ዝም ብሎ ወደ ክርክር ወደ እንትን፣ ምክንያቱም አብዛኛው ነገሮች 90% ከእናንተ ጋር ችግር ስለሌለብን ጥያቄ ካለ ጥያቄ ጠይቀኝና እሺ፣ ደስ ላይ ሁን፣ አትውረድ። እሺ፣ አመሰግናለሁ። ጥያቄ ክርስትና ላይ 3 ጥያቄ ነው የሚጠይቅ
እሺ አንዳንድ ነገሮችን ስታስተምር የሚሰማቸው ነገሮች ስላሉ እስልምና ላይ ሁለት ጥያቄ አለኝ። እሺ መጀመሪያ የክርስትናውን ላስቀድምና አሁን ራእይ 4 እና 5 ምዕራፍ 4 እና ምዕራፍ 5 በምናይበት ጊዜ ለአብ ወይም በዙፋኑ ለተቀመጠ የቀረበለት አምልኮ አለ። በሽማግሌዎቹም ጊዜና ቦታ የአምልኮ አይነት እዛ ተቀምጠዋል። ለአብ ማለት ነው። ቅዱስ 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 ከዘላለም እስከ ዘላለም አንተ ሁሉን ፈጥረሃልና ምናምን እያሉ ይሰግዱለታል አክሊላቸውን እየደፉ። 5 ላይ ስትመጣ ግን ለበጉ ሪዝን አስቀምጦ ታርዳልና እንደዚህ ከዛ በኋላ ወረድልና ምን ይላል? ክብር፣ ምስጋና፣ ኃይል፣ ባለጠግነት ልትቀበል ይገባሃል ይላሉ ብዙ ጊዜ። ከዛም በኋላ ደግሞ ታታች ወረድ ስትል ምንድን ነው ምለው? ለበጉና ለእግዚአብሔር በዙፋኑ ተቀመጠና ለበጉም ይሆናሉ ይላል። እዛ ጋር ደርቦ ነው ያቀረቡት። ያ ማለት ለሁለቱም ቀርቧል ብዬ ማማን ይከብደኛል። ምክንያቱም ሌሎች ቦታዎች ላይም ለንጉሱና ለእግዚአብሔር ሰገዱ ስለሚል። ግን ያቺ ከፍ ብሎ ያለው ለበጉ ብቻ ያቀረቡለትን እንዴት ታየዋለህ? ሪዝን አለው ራሱ። አንተ ራእይ 4 ላይ ፈጥረሃልና ብለው ያህዌን ነው እንትን ያሉት ማለት ነው። አንዱን አምላክ ነው እንትን ያሉት። ራእይ 5:8 ላይ ግን ታርዳሃልና ብለው ነው ምስጋና ያቀረቡለት ማለት ነው። ራእይ 5:13 ላይ ግን ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው እና ለበጉ ክብርና ምስጋና አቅርበዋል። አሁን ጥያቄ የሚነሳው ምንድን ነው? በዙፋኑ ላይ የተቀመጠው ከዘላለም እስከ ዘላለም ያለው አብ ሲሆን እንደና ደግሞ በጉ የተባለው ኢየሱስ ከሆነ ለሁለቱ በአንድ አውድ ላይ ምስጋና ሲያቀርቡ ታይቷል። ያ ነገር አምልኮ ነው የሚል ክርስቲያኖች መደምደሚያ ይደርሳሉ። ያም ሊሆን አይችልም ነው ምንድነው? ለምን? አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ጉባኤው ሁሉ ለአምላካቸው ለያህዌና ለንጉሥ ለዳዊት ሰገዱ ይላል። ሰገዱ የሚለው የግሪከኛው ቃል ፕሩስኩኒዮ ነው የሚለው ሰገዱ ማለት ነው። እና ከምስጋናና ከክብር ይልቅ ስግደት በጣም ቫልዩ ያለው እንደ ባይብል ማለት ነው። እንደውም እንግሊዝኛው ወርሺፕ እያለ ነው የሚያስቀምጠው። ወርሺፕ ማለት አምልኮ ማለት አይደለም። ወርሺፕ ማለት ምን ማለት ነው ተብለህ ስትል፣ ወርሺፕ ማለት ወርዝነስ ማለት ነው፣ ዋጋነት ማለት ነው። አክብሮት የምታሳይበት ነገር ነው። ቬኔሬሽንን ነው የሚያሳየው፣ ፕሮስትሬሽንን ነው የሚያሳየው። ልክ ራዕይ 3:9 ላይ ለሰዎች መተው እንዲሰግዱ አደርጋለሁ ማለት ነው። ለኤጲስቆጶሱ ለፊላደልፊያ ለነበረው ኤጲስቆጶስ መተው እንዲሰግዱ አደርጋለሁ ብሎ ሲናገር መስገድ ለሚለው ቃል ፕሩስኩኒዮ የሚለውን እንግሊዝኛ ወርሺፕ ነው የሚለው። አምልኮ ማለት ላትሪያ የሚለው ቃል ነው የሚጠቀመው። አምልኮ የሚለው ቃል በእንግሊዝኛ ጉድ ሰርቪስ ነው ተብሎ የተባለ፣ በአረብኛ ኢባዳ ይባላል፣ በዕብራይስጥ አቫድ ይባላል። ስለዚህ ያንን ነገር አላቀረቡም ነው ነጥባችን። ስለዚህ ራዕይ 5:13 ላይ ያለው ከዘላለም እስከ ዘላለም በዙፋን ላይ ለተቀመጠው ያቀረቡት የአምልኮ ምስጋናና ክብር ነው። ለመሲሁ ደግሞ ያቀረቡት ለበጉ ያቀረቡት ደግሞ የክብር ነው የሚሆነው። ለምን? የአክብሮትን ነው የሚያሳዩ። ለምን? አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ያለውንም ስንጠይቃቸው ሰገዱ ይላል እና በአንድ ላይ ሲሰግዱ ለሁለቱም እንዴት ነው በአንድ አውድ ላይ የሰገዱት ስናቸው፣ አይ ለፈጣሪ አምልኮ ነው ለዳዊት ደግሞ የጸጋ ነው ብለው ነው የሚያምኑት። ልክ በተመሳሳይ ያንን ነገር ውሰዱት ነው እያልን ያለ ነው። አንደኛ ነገር። ሁለተኛ ነገር ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 20 ላይ እንደ ባይብሉ የዓለምን ሁሉ ኃጢአት የሚያስወግድ የማበግ ይለዋል። የአምላክ በግ ይለዋል። ስለዚህ አምላክ የተባለውና በግ የተባለው ማን ነው ብለን ነው ጥያቄ የምናቀርበው። አምላክ የተባለው የሚመለከው ነው፣ አንድ አምላክ ነው። በግ የተባለው ደግሞ ሰው ነው፣ የሚታረድ ነገር ነው። ራዕይ 5 ላይም ታርዳልና ይላል። የታረደው በግ እያሉ ይናገራሉ። ስለዚህ የታረደው በግ ካሉ የሚታረደው ነገር ሰው ነው። ሰው ደግሞ አምልኮ አይቀበልም። ስለዚህ የጸጋ ስግደት ነው የተሰገደለት፣ የጸጋ ምስጋና እና ክብር ነው የቀረበለት። የአክብሮትን ነው የሚያሳየው። ስለ ስግደት አያወራም። ከዛ ቁጥር 14 ላይ 24 ሽማግሌዎችና 4 እንስሶች ሰገዱለት ይላል። አማርኛው ሰገዱ ብሎ ነው ያስቀመጠው። ያ ስህተት ነው። እንግሊዝኛውም ግሪኩም ሰገዱለት ነው የሚለው። የሚያወራው ስለ አብ ነው የሚያወራው። ራዕይ 19:4 ላይ ስትመለከተው 24 ሽማግሌዎችና 4 እንስሶች በዙፋን ላይ ለተቀመጠው ለእግዚአብሔር እየሰገዱ ሃሌሉያ እያሉ ሰገዱለት ነው የሚለው። ስለዚህ ይሄ እንትኑ ሰገዱለት የሚለው ኦብጀክቲቭ ፕሮናውን የሚጠጋው በዙፋን ላይ የተቀመጠውን ነው የሚያመለክተው ማለት ነው። ወደዛ ነው የሚጠጋው ማለት ነው። ራዕይ ላይም አለለ፣ ራዕይ 22 ላይም አለለ። ስለ አምላክና ስለ በጉ ያወራና እንትን ምንድነው ባሪያዎቹ ያመልኩታል ይላል። ሲንጉላር ነው የሚጠቀመው።
አሁን ያመልኩታል የሚለውን ስትመለከተው ማስኩላይን ጄንደር ነው የሚጠቀመው። ቴዎስ የሚለውንም ማስኩላይን ጄንደር ነው። በጉ የሚለው ግን ኒውትራል ጄንደር ነው የሚጠቀመው። ስለዚህ አሁን ያኛው ኦብጀክቲቭ ፕሮናውን ሆኖ በግስ መደብ ደረጃ እየተመለ ኦብጀክቲቭ ፕሮናውኑ ሂም ተብሎ የተባለው ቴዎስ የሚለውን ተክቶ የመጣ ነው እንጂ በጉ የሚለውን ተክቶ የመጣ አይደለም። ምክንያቱም በጉ ኒውትራል ጄንደር ነው ግራማቲካሊ። እንደዚህ አይነት ነገሮች አሉ። አይ ቲንክ ጥያቄን በትክክል አድሬስ አድርጌውን አላቅም። እንትን ካለ በጥያቄው መልስ ላይ እክል ካጋጠመ ያው ዳጎስ ያለ መልስ እሰጥሃለሁ። ራዕይ 5 ላይ ድጋሚ መጠየቅ ትችላለህ። ያ ትንሽ ብቻ ይቀራል። ለምሳሌ ራዕይ ምዕራፍ 5:12 ላይ በታላቅ ድምፅም አሉ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም በረከትም ሊቀበል ይገባዋል ይላሉ። ማን ለብቻው እዚህ ጋር ለታረደው በግ ማለት ነው። ይሄን ምናልባት ዕብራውያን 2 ላይ ምንድነው ምለው የክብርና የምስጋና ዘውድ ጫነለት ስለምን ይሄ የተሰጠው ክብር ሊሆን ይችላል። እና እዚህ ጋር ምስጋና የሚለው ብርታትም ክብርም ምስጋናም የሚለው ምናልባት ምስጋና የምትለውን ፎከስ እንድታደርግልኝ ነው የሚፈልገው። ከዛ ቀጥሎ በረከትና ተመሳሳይ ነገር አደረገው 14 ላይ 13 ላይ ለበጉም ምክንያት አለው። ስማ ስግደትም እኮ አለ እኮ አይደል? ከብርም በላይ የሆነ ስግደትም አለ። ስግደት ነው የሚከብደው። እንደዚያውም በረከት ምናምን የምትላቸው ችግር የለውም ራሱ። ግን እዛ ጋር ምክንያት አለ። 2 ምክንያት ነው ጠቀሰው። ራዕይ 4 ላይ ፈጥረሃልና ብለው ነው ፈጣሪን ያቀረቡት። እዚህ ጋር ግን ደግሞ ታርደሃልና ብለው ነው ያቀረቡት። ስለዚህ 2 ምክንያት አለ። ሁለቱም ምክንያቱ የተለያየ ነገር ነው። ያኛው ፈጣሪ ሊሰራቸው የሚችላቸው ነገሮች ብቻ ስለሆነ አምልኮን ነው የሚያመለክተው። ታርደሃልና ማለት መገደሉን ወይም ደግሞ መስዋዕት መሆኑን የሚያመለክት ከሆነ ያ ሪዝኑ እንስሳትን መስዋዕት ይደረጉ ነበረ። ሊገደልም ሰውም ይችላል። ስለዚህ መገደሉ በራሱ እንትን አይደለም። ግን ያ ቫልዩ ክሬዲት መሰጠቱን ነው የሚያመለክተው፣ ሪስፔክት መሰጠቱን ነው የሚያመለክተው እንጂ የተለየ ነገር ያለ አይመስለኝም። ራዕይ ምዕራፍ 5 ላይ ማለት ነው። ሁለቱም በደንብ ግልጽ ነው። ይሄ ምናልባት እኛ እዚህ ክፍል ላይ የምንረዳው እንዴት መሰለ ደግሞ ከጊዜ አንፃር እዚያ ጋር ከዘላለም እስከ ዘላለም ቀንና ሌሊት ይላል 4 ላይ። እዚህ ክፍል ላይ ግን ታይሙን አላስቀመጠም የበጉን ማለት ነው። ምናልባት ድል አድርጎ ሲገባ ከዘላለም እስከ ዘላለም ቢልሳ ራሱ ምንድነው? ከዘላለም እስከ ዘላለም እንደዚህ አይነት ክብር፣ ምስጋና፣ አምልኮ የሚሰጠው ከሆነ ከማርያም በፊትም ነበረ የሚለውን ይሰጣላ። እንደዛ ካልክ ራዕይ 1:17 ላይ ሞቼም ነበረም ከዘላለም እስከ ዘላለም ሕያው ነኝ የሚለውን እንዴት ታየዋለህ? ከማርያም በፊት የሚለውን ያመለክታል። ሞቼ ነበረ የሚለውን ስለሚያስቀድም ያንን ከዘላለም እስከ ዘላለም የሚለው ካሚ ጀምሮ ሞቱ ላይ ነው። እሱ ካሚ ጀምሮ እሱን ሌላ ጥቅስ ልስጥህ። ራዕይ 22 ላይ ቁጥር 3 ላይ ታገኘዋለህ። ከዘላለም እስከ ዘላለም ድረስ ይነግሳሉ ይላል እና ቤጊኒንግ አለመኖሩን አያመለክትም። ገባ? ቢኖርም እንኳን ማለት ነው። ግን ራዕይ 4 ላይ ያልከው ከዘላለም እስከ ዘላለም የሚለው ቃል ያለውና ራዕይ 5:13 ላይ ከዘላለም እስከ ዘላለም ላብ የሚጠቀምበት ናይዘር ቢጊኒንግ ኖር ኢንድ ነው። ግን አንዳንድ ጊዜ ደግሞ ይህን ስታመጣላቸው ራዕይ 1:17 ላይ ሊገቡልህ ይችላሉ። ኢየሱስን ከዘላለም እስከ ዘላለም ከሞት በኋላ ነው ከሞት ከተነሳ በኋላ ነው ከዘላለም እስከ ዘላለም ሕያው የሆነው ብለህ ስትላቸው ደግሞ ሕያውንም ማስረጃ አምጣ ካሉ ራዕይ 22 ላይ ገብተህ አማኞችም ባሪያዎቹም ከዘላለም እስከ ዘላለም ይነግሳሉ ይላል። ያ ማለት ከፍጥረት በፊትና ከፍጥረት በኋላም ዘላለማዊ ንጉስ ናቸው ማለት አይደለም። አንጻራዊ ቃል ነው፣ ሪላቲቭ ነው፣ ቤጊኒንግ ያለው ነገር ነው። ዘላለም የሚለው ቃል በባይብል ውስጥ 4 አይነት ዘላለም አለ። ኦላም የሚለው የዕብራይስጥ ቃል፣ አዲስ ኪዳን ላይ ደግሞ የአዮኒን የሚለው ቃል 4 ትርጉም አለው። አንደኛ የመጀመሪያው ትርጉም ምንድን ነው? መጀመሪያም መጨረሻም የሌለው ለፈጣሪ ብቻ የሚሰጥ። ሁለተኛ መጀመሪያ ያለው መጨረሻ ያለው፣ መጀመሪያው የሚታወቅ መጨረሻው የማይታወቅ ነገር። ለምሳሌ ዘጸአት 21 ላይ ባሪያ መሆን ቢፈልግ ጆሮውን በስተህ ለዘላለም ባሪያ አድርገው ይላል። አሁን ባርነቱ መጨረሻ አለው፣ ግን መጨረሻው ስለማይታወቅ ዘላለም ተብሏል። ሁለተኛው ዘላለም ማለት ነው። ሶስተኛ ደግሞ መጀመሪያ ያለው መጨረሻ የሌለው ዘላለማዊነት አለ። የማዘላለምነት የመላእክት ዘላለምነት። መላእክት ቤጊኒንግ አላቸው፣ ነገር ግን ኢንድ የላቸውም። ልክ እንደዚህ አይነት ዘላለም ምንድነው? ሰዎች ከሞት ከተነሱ በኋላም ያለው ዘላለምነት መጀመሪያ ያለው ግን መጨረሻ የሌለው ዘላለምነት አለ። እሱ ሶስተኛ ዘላለምነት ይባላል። አራተኛውና የመጨረሻው ደግሞ መጀመሪያ ያለው መጀመሪያው የማይታወቅ፣ መጨረሻ ያለው ግን መጨረሻው የማይታወቅ። ማን? ዕብራውያን 7:3 ላይ መልከ ጼዴቅ የሚባል ሰው መጀመሪያ ያለው ግን መጀመሪያነቱ አልተገለጸም።
ውልደቱ መጨረሻ አለው፣ መጨረሻነቱ አልተገለጸም። ስለዚህ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም የተባለው ሴማቲክ ሬንጅ ወይም ሪላቲቭ ሆኖ የመጣ ነገር ነው። ስለዚህ ዘላለም የሚለው ቃል በባይብል ውስጥ 4 አይነት ትርጉም አለው። ግልጽ ከሆነልህ ማለት ነው። 4ቱን ጻፋቸው እንደዚሁ ለማስታወሻነት ያክል። የምታውቀው ደግሞ ከሆነ ደግሞ ለፈው። ቴንክ ዩ። ሁለተኛ ጥያቄ ሊቀጥል። ይሄ አሪፍ ነው፣ እስማማለሁ። ሁለተኛ ጥያቄ ዮሐንስ 1:1 እስቲ እንዴት ነው ከግሪኩም አቀማመጥ አንጻር እንዴት ነው የምትረዳው በትክክል ማለት ነው? እስቲ አስረዳኝ እሱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ 3 አንጓ ነው ያለው። የመጀመሪያው አንጓ ኤና አርኬ ሄኖሎጎስ ይላል። በመጀመሪያ ቃል ነበር ነው የሚለው። መጀመሪያ የሚለው ቃል ለግሪከኛው አርኬ የሚለውን ቃል ነው የሚጠቀመው። አርኬ ማለት መጀመሪያ ማለት ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 7 ላይ ስትመለከተው 79 ላይ ስትመለከተው ከጥንት ጀምሮ በነበሩ ነቢያት የተናገረውን ነገር በዳዊት ቤት የመዳንን ቀንድ አስነስቷልናል። ጥንት ጀምሮ የነበሩ ነቢያቶች የነበረው ከጥንት ጀምሮ ከመጀመሪያ ጀምሮ ለነቢያት ሲያስነግረው የነበረ ቃል ነበር፣ ሎጎስ ነበረ። ሎጎስ ማለት የተስፋ ቃል በሚል የመጣበት ጥቅስ ከፈለክ ሮሜ 9:9 ላይ ታገኘዋለህ። የተስፋ ቃል ለሚለው ግሪከኛው ሎጎስ የሚለውን ቃል ነው የሚጠቀሙ። ሎጎስ ማለት ቃል ነው፣ ግን የተስፋ ቃል በሚል መጥቷል ሮሜ 9:9 ላይ። ስለዚህ በመጀመሪያ ቃል ነበረ ሲል የተስፋ ቃል ነበረ፣ በመጀመሪያ ቃል ነበረ እያለን የሚነግርህ። በመጀመሪያ ቃል ነበረ ሲል ምን የሚል ቃል ነበረ? በዘረ የምድር አሕዛብ ይባረካሉ፣ መሲህ ይመጣል የሚል ቃል ነበረ ከጥንት ጀምሮ በነበሩ ነቢያት ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 24 ላይ አባትህ ወዴት ነው ሲሉት 18 ላይ 19 ላይ ሲጠይቁት እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው አብ። እንግዲያውስ አንተ ማን ነህ ሲሉት አብን፣ አብ ምን አለ? ከጥንት ጀምሮ ስናገር የነበርኩት ነኝ አለ። ከዛ ምን አለ ኢየሱስ? ወዲያው የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። እኔ እንደርሱ እንደሆንኩኝ ባታምኑ በኃጢአት ትሞታላችሁ ብሎ ሲናገር የነበረው አብ ነበረ። ከዛ ቁጥር 27 ላይ ስለ አብ እንደነገራቸው አላስተዋሉም ይላል። ስለዚህ ከጥንት ጀምሮ ከመጀመሪያ ጀምሮ የተናገርኩት ሲል መጀመሪያ ለሚለው ቃል የገባው አርኬ ነው። ዕብራውያን 1:1 ላይም እንደዛ ነው። ራሱ ከጥንት ጀምሮ በነበሩ ነቢያት አምላክ ሲናገር በኋላ ላይ በልጁ ተናገረ አለ። በልጁ ላይ ቅድም አሁን የጠቀስኩት ጥቅስ ላይ ነው ሲናገር እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ ሲላቸው የነበረው አብ ነው። እንግዲያውስ አንተ ማን ነህ ሲሉት ከጥንት ጀምሮ ስናገር የነበርኩት ነኝ አለ። አብ። አብ በወልድ በኩል እየተናገረን ያለ፣ በልጁ በዚህ ዘመን መጨረሻ ለኛ ምን አለን? ተናገረን አለ። ስለዚህ ከመጀመሪያ ጀምሮ የነበሩ ነቢያቶች ሲናገሩ የነበረ ቃል ነበር አለ። ያ ቃል በማን ዘንድ ነበረ ስትል ያ ቃል በአምላክ ዘንድ ነበረ። ካይ ሆሎጎስ ፕሮስቶንቲዮን ይላል። ቃልም በአምላክ ዘንድ ነበረ አለ። ዘንድ ማለት ፕሮስ ፕላስ አኩዜቲቭ ሆኖ ሲመጣ ኤርሚያስ 18:1 ላይ ግሪክ ሰብቱጀንት ላይ ምንድን ነው? ከኤርሚያስ እንዲህ የሚል ቃል ከጌታ ዘንድ ወይም ደግሞ ከያህዌ ዘንድ መጣ ይላል። ስለዚህ ወደ ነቢያቶቹ ሲመጣ የነበረው ሲነገር የነበረው ቃል ስለ መሲሁ የሚነገረው ቃል ከአምላክ ዘንድ የሚመጣ ነው። ከአምላክ ዘንድ የነበረ ነገር ነው። ኢሳይያስ 55:11 ላይ ከአፌ የሚወጣው ቃል ይላል። ስለዚህ ከአምላክ ዘንድ የሚወጣ ነው። የትኛውም ቃል ሲመጣ ነው። ስለ መሲሁ የሚነገረውም ቃል ከመጀመሪያ የነበረው በነቢያቶቹ ሲነገር የነበረው ከአምላክ ዘንድ የመጣ ነው ብሎ ነው የሚያስቀምጠው። ከዛስ ይቀጥልና ሶስተኛው አንጓ ማለት ነው ካይ ቴዎስ ኤን ሆሎጎስ ማን ነው? ካይ ቴዎስ ኤን ሆሎጎስ ይላል። ቃልም አምላክ ነበረ። ይሄ ስለ መሲሁ የሚነገረው ቃል አምላክ ነበረ ይላል። አማርኛው እግዚአብሔር ነበረ ብሎ የሚያስቀምጠው። ሁለተኛ ቆሮንቶስ 4:4 ላይ ግዕዙ ላይ ሰይጣን የዚህ ዓለም አምላክ ነው ለሚልበት የተቀመጠው እግዚአብሔር ብሎ ነው። የዚህ ዓለም እግዚአብሔር ብሎ ነው ያስቀመጠው። ሰይጣን እግዚአብሔር ነው የተባለው ወይም አምላክ ነው ወይም በግሪክ ቴዎስ ነው የተባለበት ምክንያት ምንድን ነው ብለህ ስትል የዚህ ዓለም አምላክ የተባለው ዮሐንስ ወንጌል ምዕራፍ 12 ቁጥር 30፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 31 አገለባበትኩት፣ ይቅርታ። ዮሐንስ ወንጌል ምዕራፍ 12 ቁጥር 31፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 30 እና ዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ሰይጣን የዚህ ዓለም ገዢ ተብሏል። አሃ የዚህ ዓለም አምላክ ማለት ትርጉሙ የዚህ ዓለም ገዢ ማለት ነው ብለህ ጥያቄ ታቀርባለህ። አዎ ካሉ እናመሰግናለን። ስለዚህ መሲሁ ገዢ እንደሆነ አስቀድሞ ተነግሯል። ራሱ ያ ቃል ምንድነው? ገዢ ነው። የቱ ጋ ነው? ዘፍጥረት ምዕራፍ 49 ቁጥር 11 ላይ ገዢ የሆነ እስኪመጣ ድረስ ተመልከት። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ አወጣጡ ከቀድሞ ጀምሮ የሆነ ከነቢያቶች ከአብርሃም ከይስሐቅ ከያዕቆብ ቤተሰብ ውስጥ ተመዞ የሚወጣ ገዢ ብሎ ነው የሚያስቀምጠው። ተመልከት። እንደገና ደግሞ ሌላም ቦታ ላይ ደግሞ ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል ኢሳይያስ 11:1 ላይ ስትመለከተው፣ ብዙ ጥቅሶች ላይ ብትመለከተው ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ
ከያዕቆብ የሚወጣ ገዢ። ስለዚህ በመጀመሪያ ምን ነበረ ቃል? ያ ቃል ምን ነበር አለ? ገዢ ነበረ ብሎ አስቀመጠ። እንደዚህ ኤን የሚለው ዱሬሽን የሚጠቀምበት አለ ጥቅሶች ስትላው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ጥቅሱን ያዘው በደንብ ይከተላቸው ከነበረ ከዛ ከመንፈሳዊ አለት ጠጥተዋልና አለቱም ክርስቶስ ነበረ ይላል። አሁን ክርስቶስ ነበረ ሲባል ክርስቶስ ነበረ ወይ ነው ጥያቄው። ክርስቶስ ማለት የተቀባ ነው። የተቀባው ሐዋርያት ሥራ 10:38 ላይ አዲስ ኪዳን ላይ ነው። ግን ክርስቶስ ነበረ ማለት ምን ማለት ነው ስንል ክርስቶስ ነበረ ማለት ያኔ በክርስቶስነት ደረጃ ነበረ ማለት አይደለም። ክርስቶስ የሆነው አዲስ ኪዳን ላይ ነው። ልክ እንደዛውን በተመሳሳይ ቃልም ገዢ ነበር ሲባል ገዢ የሆነው በኋላ ላይ ነው። ነገር ግን ምንድነው ያደረገው? አስቀድሞ በቃል ደረጃ ሲነገር የነበረው ይመጣል ተብሎ የሚጠበቀው ገዢ ነበር ነው ፖይንቱ ማለት ነው። ከዛ በኋላ ነው ቁጥር 14 ላይ ቃልም ስጋ ሆነአል። ምን ማለት ነው? ሆነ ካይ ሆሎጎስ ሳርከስ ኤግኔቶ ይላል። ቃልም ስጋ ሆነ። ኤግኔቶ ማለት ሆነ የሚለው ቃል ባይብል ውስጥ ለሶስት ነገር ይውላል። ዘፍጥረት 1:3 ላይ ብርሃን ይሁን አለ፣ ብርሃን ሆነ ማለት ዘፈጠረ ማለት ነው። ቃል ስጋ ሆነ ማለት እንደዛ ማለት ነው አይደለም። ታዲያ ቃል ስጋ ሆነ ማለት ምን ማለት ነው? ዘጸአት ምዕራፍ 7 ቁጥር 4 ላይ የሙሴ በትር እባብ ሆነ። ዘጸአት ምዕራፍ 4 ቁጥር 7 ላይ ይቅርታ፣ ምዕራፍ 7 ቁጥር 15 ላይ ደግሞ የሙሴ በትር ምን ሆነ አለ? ተለወጠ ይላል፣ ወደ እባብነት ማለት ነው። ስለዚህ ቃልም ስጋ ሆነ ማለት ቃል ወደ ስጋነት ተለወጠ ማለት ነው አይደለም። ታዲያ ምንድን ነው ሆነ የሚለው ቃል? ለሶስተኛ አማራጭ የሚጠቀምበት ነገር አለ። ሁለተኛ ነገሥት ምዕራፍ 15 ቁጥር 21 ላይ በኢዩ ተነግሮ የነበረው የአምላክ ቃል ሆነ ይላል። ኤግኔቶ ግሪክ ሰብስቲዩሽንት ላይ ተመሳሳይ ሆነ ማለት ተፈጸመ ማለት ከሆነ ቃልም ስጋ ሆነ ማለት ለአብርሃም ለይስሐቅ ለያዕቆብ ተገብቶ የነበረው ያ የተስፋ ቃል ፍጻሜውን ፉልፊልድ አደረገ፣ ፍጻሜውን አገኘ ማለት ነው። ቃልም ስጋ ሆነ ማለት። በተረፈ ቃልም ስጋ ሆነ ማለት ቃል ስጋ ለበሰ፣ ስጋን ደረበ፣ ስጋን ጨመረ የሚል ጥቅስ አይመጣም። ምክንያቱም ሆነ የሚለው ቃል ጨመረ፣ ለበሰ ለሚል ነገር የገባበት ጥቅስ የለም። ከዛ አንጻር ነው። ታዲያ እንደዛ ከሆነ ቁጥር 3 ላይ ሁሉ በእርሱ ሆነ የሚል ጥቅስም አለ። ከሆነው ነገር አንድስ እንኳን ያልሆነ ነገር የለም ይላል። አሁን ሁሉ ሆነ የሚለው ቃል ሁሉ በእርሱ ሆነ ምንድን ነው የሆነው ስንል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ የምናገኘው ነገር ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ ሁሉ አዲስ ሆኗል አለ። ሁሉ አዲስ የሆነው በማን ነው? በክርስቶስ አማካኝነት ነው የሆነው ብሎ ስለ ሪጀነሬሽን ነው የሚያወራው ዮሐንስ ወንጌል ምዕራፍ 3 ላይ። ታዲያ እንደዛ ከሆነ ቃል ስጋ ከመሆኑ በፊት እኮ ነው የተገለጸው ከተባለ አዎ የንግግር ቅድመ ተከተልና የጊዜ ቅድመ ተከተል የሚባል ነገር አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ከማለት በፊት መጀመሪያ የተናገረው ቁጥር 12 ላይ ስትመለከተው ለተቀበሉት ሁሉ በስሙ ለሚያምኑ ለነሱ ምናምን ይላል። ወደ ገዛ ወገኖቹ መጣ አልተቀበሉትም አለ። ቃል ስጋ ከሆነ በኋላ ነው የገዛ ወገኖቹ ያልተቀበሉት ወይስ ቃል ስጋ ከሆነ በኋላ ነው ወይስ ቃል ስጋ ከመሆኑ በፊት ነው የገዛ ወገኖቹ ያልተቀበሉት ብለህ ጥያቄ ታቀርባለህ። አይ ቃል ስጋ ከሆነ በኋላ ነው የገዛ ወገኖቹ ያልተቀበሉት ካለ ታዲያ የገዛ ወገኖቹ ያልተቀበሉት በሚለው ነገር ቀድሞ ለምንድን ነው የተጻፈው ብለን ስንል የንግግር ቅድመ ተከተል እንጂ የጊዜ ቅድመ ተከተልን አያሳይም። ስለዚህ እንደዛ ከሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ያለው ሁሉ በእርሱ የሆነው የሚለው ቃል ስጋ ከሆነ በኋላ ያለውን ቀደም ብሎ በንግግር ቅድመ ተከተል ያስቀመጠው ጉዳይ ነው ምንለው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ከ1 እስከ 14 ድረስ ያለው ባጭሩ ይሄን ይመስላል። ዝርዝር ካስፈለገው ጥያቄ ካለ ዛሬ መጠየቅ ይችላል። ምንም እዚህ ላይ እስማማለሁ። እኔም እንደዛ ነው የማምነው። ምናልባት ዓለም የሚለው ቃልና ወደ ዓለም ይመጣ ነበረ የሚለው ቃል እዛ ጋር ዓለም ወክሎ የገባ እስራኤልን ነው ወይስ ኖርማል እስራኤልን ነው? ምክንያቱም ለተቀልኩበት ከጌታችን ከክርስቶስ ጥምቀት ከኔ ይራቅ ይላል ገላትያ 6:16 ላይ። አሁን ዓለም የሚለው ማንን ነው ስንል ገላትያ 6:16 ላይ አይደል? ዓለም ለእኔ የተሰቀለበት እኔ ለዓለም የተሰቀልኩበት ይላል። ከዓለማዊ ከመጀመሪያ ትምህርት የጨለማውን አይደለም የመጀመሪያው ትምህርት የዓለማዊ የመጀመሪያ ትምህርት ይላል ቆላሲስ 2 ላይ አይተህ ከሆነ ቁጥር 8 ላይ የዓለማዊ የመጀመሪያ ትምህርት የሚለው ማንን ነው? የአይሁዳኖችን ትምህርት ነው የሚያመለክተው። ዓለም የሚለው ዓለም ቢጣላችሁ አትደነቁ ከእናንተ በፊት እኔን ጠልቶኛል የሚለው አይሁዳኖችን ነው የሚያመለክተው። እዛ ላይ ማለት ዓለም ሁሉ ተከተለው እኮ ሲሉ ያ ዩኒቨርሱ ምናምን አይደለም የተከተለው አይሁዳኖች ናቸው ሲከተሉት የነበረው። ስለዚህ ያ ዓለም የሆነው መጀመሪያ ሲሆን የሆነው መሲሁን ተከትሎ ነው የሆነው። የሙሴ ስርዓት የተቋቋመው ያ ዓለም የተቋቋመው በመሲሁ ምክንያት ነው የተቋቋመው። ገላትያ ምዕራፍ 3 ቁጥር 19 ላይ ስትመለከተው እንደዛ ነው የሚናገረው። ለአብርሃም ቁጥር 16 ላይ እንደዛ ነው የሚለው ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮች አይልም፣ ስለ አንድ እንደሚነገር ለዘር ይላል፣ እሱም ክርስቶስ ነው ካለ በኋላ እንግዲያውስ ሕግ ምንድን ነው አለ? ተስፋ የተደረገበት ዘር እስኪመጣ ድረስ ነው የተሰጠው አለ። ከዛ በኋላ ምን አለ? ሕጉ ወደ ክርስቶስ የሚያደርስ ምንድን ነው አለ? ሞግዚት ነው አለ። ሞግዚት ምንድን ነው የሚያደርገው? ደቀ መዝሙሩን ከመምህሩ አገናኝቶ
ለጊዜ በጊዜያዊነት ነው ያለው። ስለዚህ ያ ነገር ሆነ የሚለው ቃል ያኛው በእርሱ የሚለው ኤን የሚለው የግሪከኛው ቃል ሁላችሁ በእኔ ትሰናከላላችሁ ይላል ኢየሱስ። ሁላችሁ በእኔ ትሰናከላላችሁ የሚለው ቃል ኤን ነው የሚጠቀመው። ያ ማለት በእኔ ትሰናከላላችሁ ሲል በእኔ ምክንያት ነው የምትሰናከሉት ማለት ነው። እና ዓለም በእርሱ ሆነ የሚለው ነገር ይሄ የአይሁዳኖቹ ሲስተሙ ስርዓቱ የሆነው ምክንያቱ ራሱ በመሲሁ አማካኝነት ነው የሆነው። ለመሲሁ ሲባል ነው የሆነው። ጥላነት ታይፖሎጂ ሆኖ ነው የሆነው ማለት ነው። ከዛ በኋላ ምን ያለ ዓለምም ራሱ አላወቀውም ይላል። አይሁዳኖቹ አላወቁትም፣ መሲሁን አልተቀበሉትም። ያንን ነው የሚያመለክተው ማለት ነው። ዓለም በእርሱ ሆነ የሚለው ለዛ ነው። በዓለምም ነበረ ሲል ደግሞ በእነሱ ስርዓት ውስጥ ስለ መሲሁ የሚናገረው ኮንሴፕቱ ትምህርቱ ነበረ ነው። የኤፌሶን ምዕራፍ 2 ላይ ታገኘዋለህ። እሱ ማለት ያለ ክርስቶስ ነበራችሁ ይላቸዋል አሕዛቦችን። ያለ ክርስቶስ ነበራችሁ ካለ በክርስቶስ የነበሩት እነማን ናቸው ስንል እስራኤላውያኖች ነበሩ። ለምን? የተስፋ ቃልም ልጅነትም ኪዳንም የሕግም መሰጠትም ለእነርሱ ነውና ይላል ሮሜ 9:1 ላይ ማለት። ስለዚህ መሲሁን የሚጠብቁ የነበሩት እነማን ናቸው? እነሱ ነበሩ የሚጠብቁት የነበረው። እነሱ ጋር ነው ያለው፣ በእነሱ የነበረ ነው ራሱ ማለት። ስለ መሲሁ የሚነገረው ነገር እነሱ ጋር የነበረ ነው። ዮሐንስ ወንጌል 1:9 ላይ እያወራ ያለው በዚህ መልኩ ነው። እንትን ብትሉ ዓለም አላወቀውም ይላል። ዩኒቨርሱ አላወቀውም ማለት ነው። አሁን አንዳንድ ክርስቲያኖች ዩኒቨርሱ ነው የሆነው ይላሉ። ኦኬ አላወቀውም የሚለው እሳ አላወቀውም፣ ዓለም አላወቀውም ሲል ማን ነው ዩኒቨርሱን ያላወቀው? ፀሐይ፣ ጨረቃ፣ ከዋክብት ናቸው ያላወቁት? አላወቁትም የተባሉት አይሁዳውያኖች ከሆኑ እዛ ጋር የሚያወራው ስለ አይሁዳውያኖች ነው። ኮንቴክስቱ እየተናገረ ያለው ነው። ግልጽ ነው። ፐርፌክት ነው። ምክንያቱም ከዓለም ለሰጠኸኝ የሚለውም ከእስራኤል መካከል ነው 12ቱን የሰጣቸው እግዚአብሔር። ግልጽ ነው። ቴንክ ዩ በጣም ይሄን ይመስላል እንግዲህ ማለት እንትኑ ቅርብ ነህ። አይ ቲንክ የሚያስቸግር አይደለም። ነገረ ክርስቶስ ላይ ደግሞ እኔ ትንሽ ጊዜ ሰጥተው ሰዎች ቢሰሩበት ጥሩ ነው ብዬ ነው የማስበው። ስላሴ ሞር እንትን የለውም ቢብሊካል ግራውንድም ስለሌለው ብዙ እንትን የሚል ነገር አይደለም ራሱ ማለት። ዘሚካኤል ገብቷል። ታወራዋለህ ትንሽ? ምን ላውራው? እሱ በስላሴ አማኝ ነው። አንተ እያለህ አሁን እኔ ስላሴ ምንም ችግር የለውም። ያ መተጋገዝ ነው። ዘሚካኤል ኦርቶዶክስ ነው ወይስ ኦርቶዶክስ ነው? ዘሚካ ሚኪ። አቤት ኡስታዝ፣ እንዴት ኖት? ምንድን ነው የምታኮርፈው? ሰላም አትለኝ? አላቆረኩም። እንዴት ኖት? ሰላም ኖት? ሰላም ነኝ ያለው ሁሉ ሰላም ነው። እንዴት ኖት? አረ እኔ ጥያቄ ልጠይቆት ብዬ ነው የገባሁት። ከሚካኤል ጋር ትንሽ እንድትፋጠጡ ስለፈለኩኝ ነው። አይደለም። አይ እኔ እሱን ጥያቄ ነው መጠየቅ ነው የገባሁት። ዘሚካኤል ባለፈው ላይ እና ኢብራሂም ብር በሚዋጣ ጊዜ ተዋርጉልኝ ብሎ እሱ ማስተዋጽኦ አድርጓልና አላህ እንደው ልቡን እንዲከፈትለት ዱዓ ቢታረግለት ደስ ይለኛል። ሊንገር ብዬ ነው። ዘመዳችን ነው። የኔ ጀለሴ እኮ ነው ያደረቀኛል እንጂ ምናምን በባዶ ነው ያደረቀኝ። ባለፈው እሱ ይቀዘቅዛል፣ እኔ ያቃጥለኛል። እዚህ እየመጣ ፍሪጅ አላችሁ አይደል? ዘሚካኤል ቤት ምን አልከኝ? ፍሪጅ አለ ቤታችሁ? ምን አለ አልሰማሁም። ፍሪጅ አለ ወይ? አለ ፍሪጅ የሌለበት አለ ፍሪጅ። አዎ አንተ ትቀዘቅዛለህ፣ እኔ እዚህ ታቃጥለኛለህ። ለማንኛውም ማለት ነው ትላለህ። አይ ለማንኛውም አሪፍ ነው። ጥያቄ ካለ ጥያቄን እንትን በል። እስከዛ ድረስ አውሩት። እሺ ማን ነው የምናወራው? ኡስታዝ ዘሚካኤልን አንድ ጥያቄ ብቻ ነው የምጠይቀው። እስከዛ ድረስ ተማማሩ። እኔ ካልሲ ሳላረግ በጫማ ወጥቼ ብርድ በረደኝና ካልሲ ነገር ላድርግ። በረንዳ ላይ ነኝ ያለሁት። አውሩ እስከዛ ድረስ። ጃቢር አለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔማ ኡስታዝ እርሶን ልጠይቅዎት ነበር ጥያቄ እኮ እስከምጠይቅ ድረስ ነው። እስከምመጣ ድረስ ነው። አንዴ እስከምመጣ ድረስ ተማማሩ። የሆነ ነገር አድርጉ። ካልሲ ምናምን ነገር ላድርግ። እሺ ከጃጌ ይቀጥል። እሺ እንትን ከሳሚ ጋር ቀጥሉ። ትንሽ ማማ ሳሚ አለ አሎ ጃ ቀጥሉ። ከዛ ሚካኤል ጋር ኡስታዝ ሲመጣ ጥያቄ እንጠይቃለን። ችግር የለውም። አንድ ጥያቄ ምናልባት ካስረዳኝ ደስ ይለኛል። እንዴት እንደምረዳው ዘሚካኤል ቀላል ጥያቄ ነች። ያስረዳ። እኔ ዘሚካኤልን አይ እየከፈትኩ ምናምን ካልሆነ ጥሩ ስላልሆነ እሺ ቀጥልሽ እና ከጃጋቀተን ጥያቄ እናቀርብ። ገባኝ። ትጠይቀዋለህ። እኔ ልማር ነው የመጣው ዛሬ። ትማራለህ? ጠይቀኝ። እሺ
እችን ብቻ አንድ ደቂቃ እኮ አይሞላም። እንዴት እንደምትረዳ ብቻ ትነግረኛለህ። ዮሐንስ ወንጌል ምዕራፍ 11 መጽሐፍ ይዘህ ከሆነ ለዛ እኮ መጽሐፍ አንድ ስልክ ነው ያዝኩት እኮ። እሺ እኔ ላንብብልህ ችግር የለውም። ዮሐንስ ወንጌል ምዕራፍ 11 22 ላይ የሆነ ታሪክ ታውቀዋለህ። አልዓዛር ሞቶባቸው እና ማርታና ማርያም ኢየሱስ ሲመጣ አቀባበል ስታደርግ ነው። ማርታ ምን አለችው? 21 ላይ ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበረ አለች። ጌታ ሆይ ስትል ማርታ እዚህ ጋር ኢየሱስን አምላኬ እያለች ነው ወይስ ምን አይነት ጌትነትን ነው ጌታ ሆይ የምትለው? ጌታዊ ስትለው ነው። እዛች ጌታዊ የምትለው ያው መምህር እንደማለት ነው እንጂ ያው እንደ ነብይም ስለሚያዩት እነሱ ብዙዎቹ አሁን በዛን ሰዓት ከሐዋርያት ውጪ ያሉት ስለ ክርስቶስ የሚያውቁ ሰዎች እሱ ነብይ እንደሆነ እና ከነቢያት አንዱ እንደሆነ ይመሰክራሉ። ኤልያስም ይሉት ነበር ሐዋርያት ሲናገሩ፣ እዛው ክርስቶስ ጠይቋቸው ነበር እኔን ማን ይሉኛል ሲል ከዛ አንፃር ነው። እሷም ደግሞ ከሁሉም በላይ ሊቅ አድርጋው ስለምታየው ጌታው ያለችው ከዛ አንፃር ነው። ስለዚህ አምላክ ካላለችው ጌታው ብቻ ካለችው ያ ኮንሰፕት እዛች ጋር አምላክ ልናደርገው አንችልም። ግን ሌሎቹ ጌታዬ አምላኬ ስላሉት ከአምላክ አንፃር ከሆነ ነው እንጂ ጌታዬ ብቻ ካለችው እሷ ከአክብሮት አንፃር ነው እና ከሚሰራው ስራ አንፃር የሚለምን ጌታ እንደሆነ ነው የምታውቀው ማለት ነው አይደለ? ህዝቡ አልተገለጠላቸውም። እሱም ይሄን ነገር አትንገሩ ይላቸዋል። ለምን ይሄን ነገር ህዝቡ እንዲያውቅ የሚፈልገው ሞቶ ከተነሳ ወዲህ ነው ያን ነገር በደንብ እንዲገለጥ የሚፈልገው ክርስቶስ ማለት ነው። ግን እነሱ የህዝቡ አመለካከት ሁላ ምን ይላሉ? ኤልያስም ሁላ የሚሉት አሉ ክርስቶስን ማለት ነው። ጌታው ስትል እንዳይሞት አረጋል ነው አይደለ? ወንድሜን አይሞትም ነበር ስትል ወይ ታሞ ከሆነም ትፈውስ ነበር አይሞትም ነበር ነው አይደለ? የምታምነው እንደዛ ነው። በቃ እኔ እንደዚህ ነው ማውቀው። እሷ ስላልተገለጠላት ሊሆን ይችላል። ያው ከሐዋርያቱ እንደ አንዷ ሆና ላቱን ትችላለች እና ከዛ አንፃር ነው። ስለዚህ የመደረግ የጸጋ ጌትነት እንደሆነ ነው የምታውቀው ማለት ነው። እዚህ ጋር ጌታ ስትል ለኢየሱስ የሱን ባህሪ በሷ አይደለም እንመዝነው። እሷ በራሷ የመዘነችበት መንገድ ነው እንጂ የሱን ባህሪ በሷ ልንመዝን አንችልም እዚህ ጋር። እሷ ግን እንደዚህ አሁን እነሱ ኤልያስ ስላሉት ክርስቶስ ኤልያስ ነው አንልም። ማርታ ነው ያወራው። ስለ ማርታ ነው ላምብልህ 22 አሁንም ከእግዚአብሔር እሷም ደግሞ ለምን እንዳለችው ልንገርክና ማለት ነው ትነግረኛለህ። ላምብልህ አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። ማርታ ከኢየሱስ ጋር ያው በአካል የቆየች ሴት ነች። ስለዚህ ኢየሱስን ጌታ ሆይ ስትል ወንድሟን እንደሚያስነሳላት ስልጣን እንዳለው ተረተ ስለሆነ አሁንም ከእግዚአብሔር የምትለምነው ስትል በማርያም ቴዎሎጂ ወይም በማራብ እሳቤ ሆነ በማርታ ጌታ የምትለው አካል እግዚአብሔርን የሚለምን ጌታ ወይም ሌላኛውን ጌታውን የሚለምን ጌታ እንደሆነ ነው የምትረዳው ወይስ ሌላ መረዳት አላት ብለህ ነው የምታስበው ነው? እሺ አይሷ እዛች ጋር ጌታ ያለችበት ምክንያት ከሚሰራው ስራ አንፃር ነው። በብዛት አሁን እሱ መለኮት በመለኮት ባህሪ መለኮት የማያካፍለውን ባህሪ እየሰራ ስለነበር ከዛ ከስራው አንፃር ጌታ ወይ ብለዋለች። ማን? ማርታ። ስለዚህ ግን ማርያም ምትለምነው እሱ ከሰውነቱ አንፃር ሙታንን ሲያስነሳ አንዴ ቆይ ሙታንን ሲያስነሳ እውር ሲያበራ ኃጢአት ተሰራየችልህ ስል ይህን ሁሉ ሲያደርግ ታየዋለች ማርታ። ኢየሱስን በቅርበት ነው የምታውቀው። እነዚህን ሁሉ የሚያደርገው ጌታ ነው። እነዚህ ነገሮች ላይ ጌታ ተደርጓል የሚል እሳቤ ነው ወይስ ያላት ወይስ የአምላክ አይነት እሱ ራሱ ይሄ የሚለምነውን አይነት እግዚአብሔር እንደሆነ ነው የምታውቀው ማርታ ነው። አሁን ስላንተ አይደለም እየጠየቅኩ ያለሁት።
አይ በቃ እዛች ጋር አሁን እኛ አሁን ማርታ ሐሳቢዋን የእሷን ሐሳቤ እኛ ላናቅ እንችላለን። ግን ጌታው ያለችው እሱ ምን ከሚሰራው ስራ አንጻር መለኮት ብቻ የሚሰራቸውን ስራዎች ከመስራቱ አንጻር ስለሆነ የእሷን ሐሳቤ እሷ ነው የምታውቀው። ግን እዚህ ጌታው ለምን አለችው የሚለውን ነገር መጠየቅ የምችለው እንጂ የእሷን ሐሳቤ ማወቅ አይችልም። የሰውን ሐሳቤ ማወቅ ሐሳቢዋን እኮ ተናግራለች። ጌታው ከምን አንጻር ነው ያለችው ከሆነ ጥያቄ ከዛ አንጻር ነው እኔ ካልኩት አንጻር ነው። ስለዚህ ከእስራኤላውያኖች ባህል አንጻር አይሆንም ብለህ ነው ዘሚካኤል? ያው ከነሱም አንጻር ጌታ የሚባሉ ሊኖሩ ይችላሉ። ግን ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 15 ላይ መቅደላዊት ማርያም የአታክልት ጠባቂ መስሏት ኢየሱስን ጌታ ሆይ አንተ ወስደው እንደሆነ ወዴት እንዳደረከው ንገረኝ ስትለው ጌታ ሆይ ስትለው ምን ታሳቢ ነው ያደርጋ ነው? መለኮትን ታሳቢ ነው ወይስ የእስራኤልን ባህል ነው? ያው የእስራኤልን ባህሪ ይሆናል። ግን ሌሎች ደግሞ አምላክ ብለዋል። አምላክ ደግሞ ለየትኛውም አካል ሊሰጥ አይችልም። ወደ አምላክ ከመምጣታችን በፊት ጌታዊ የሚለው መጀመሪያ እንጨርስና ጌታዊ ስትል የእስራኤልን ባህል ታሳቢ አድርጋ ነው ወይስ አይደለም ነው ጥያቄው። ምክንያቱም የእሱ ጌትነት ከዛንጻል አይመስለኝም። እኔ እንደማውቀው ከሆነ እሱ ከባህሪው ይመስለኛል። ከባህሪው የሚለውን ነገር እናየዋለን። ግን ጌታዊ የሚለው በእስራኤሎች የተለመደ ነው። ለምሳሌ ራዕይ ዮሐንስ ላይ ምዕራፍ 7 ቁጥር 14 ላይ መልአኩን ከሽማግሌዎቹ አንዱ ተመልሶ መጥቶ ነጭ ልብስ የለበሱት እነማን ናቸው ብሎ ሲጠይቀው እኔም ጌታዊ አንተ ታውቃለህ አልኩት ይላል። ጌታዊ እንዴት መልአኩን ሊለው ቻለ? ያው ከአክብሮት አንጻር ከሚሰሩት ስራ አንጻር ሊሆን ይችላል። ከአክብሮት አንጻር አሁንም ጌታ የምንላቸው አካላት ሊኖሩ ይችላሉ። ስለዚህ ኢየሱስ የባህሪ ጌትነት የለውም ብዬ ነው ማምነው። የባህሪ ጌትነት እንዳለው ማሳያ ይኖር ይሆን? አዎ የእሱን እኮ ነው። አሁን ምን መሰለህ፣ ሌሎቹ ደግሞ ክርስቶስ በደንብ የተገለጠላቸው ደግሞ እነ ቶማስ ምን ብለዋል? ጌታዬ አምላኬ ሲሉ እሱ ግን አምላክ አይደለሁም እንዴት ትለኛለህ አላለውም። ስለ አምላክነት አይደለም ጥያቄው። ይቅርታ ዘሚካኤል፣ ጥያቄ ኢየሱስ ያለው ጌትነት የባህሪ ጌትነት መሆኑ ማስረጃ አለው። እኔ የጸጋ እንደሆነ ማስረጃዎች አሉ። አንተ የባህሪ ስለመሆኑ ማስረጃ አለው የጌትነቱ ላይ አለኝ። የሚሰራቸው ስራዎች እንዴት ነው? ከምን አንጻር ነው አንድ ፍጡር መስራት የሚችላቸው? ጌትነት ይኸውልህ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ምን አደረገው ይላል? ሰውነቱን ሊያደርገው ይችላል። ልክ ነህ። አይ ሰውነቱ እኮ ስልጣን አልነበረውም። ኃጢአትን ይቅረኝ ማለት ሰውነት ክርስቶስ ሲዋሃድበት ነው ስልጣን ያገኘው። ቆይ እንጨርስ። በሰውነት ብለህ የሚያዘው ችግር የለውም። ኦሪት ዘፍጥረት 45 ቁጥር 8 እና 9 ላይ ዮሴፍ ጌታ አደረገኝ አምላክ ጌታ አደረገኝ ሲል በሰውነቱ ነው ወይስ እንደ አጠቃላይ ዮሴፍን ሙሉን ነው ጌትነቱ? እሺ ዮሴፍ ከሁለቱ ከአመጣጡ ኬት የመጣ ነው? ከሰማይ የወረደ ነው እሱ? ችግር የለውም። አይ እንትኑ ላይ ሄድና ፎከስ አድርግና ሰውነቱ ብቻ አይደለም። የክርስቶስን ኮንሰፕት ዘሚካኤል ዮሴፍ ጌታ አደረገኝ ሲል አጠቃላይ ነው ሰውነቱን ብቻ ነው ወይስ አጠቃላይ ዮሴፍን ነው ጌትነቱ የነበረው ጌታ ያደረገው? እኮ የጸጋ ጌትነት እኮ አላቸው አልኩ እኮ ሙሴም ነበረው አይደል? በመደረግ ላይ ኦኬ። እንደዛ ከሆነ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስ ጌታ የተደረገበት ምክንያት የጸጋ ነው ወይስ የባህሪ ጉዳይ ነው? እሱ የባህሪ ጉዳይ ነው። የባህሪ ጉዳይ ሳይሆን የባህሪ አይደረግም፣ በሌላ አካል አይደረግም እኮ። ይኸውልህ ሰውነቱን ቢሆን አሁን ሰውነቱ ብለህ ያዘውና ሰውነቱን ነው ገብቶሃል? ሰውነቱን ሲዋሃደው እኮ ነው ጌትነትን ያገኘው እኮ ሰውነቱ። ስለዚህ ጌትነትን ካገኘው የባህሪ ገንዘቡ አይደለም ማለት ነው። የባህሪ ገንዘቡ አይደለም ማለት ነው። የባህሪ ገንዘቡ ሳይሆን በጸጋ ያገኘው ነገር ነው ማለት ነው አይደለ? እንዴት? እስቲ የሐዋርያት ሥራ ላይ እንዴት ነው የሚለው? እስቲ ይነበብልኛል። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ የሰቀላችሁትን ኢየሱስን አምላክ ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል አይደለ? ኦኬ ገብቶበታል። የናሁን መቀጠል ትችላለህ እስከዛ ድረስ በዚህ ሀሳብ ላይ መሄድ የምችል ከሆነ ነው። ጃቢር ድምፅን ሰምቼ ነበረ። ኦኬ ናውም የለም። ኦኬ አውሩት ከሌለ ማለት ነው። ኦኬ ጃቢር አለ?
ሐሰን አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዙና እንዴት ነህ? እሺ እንዴት ነህ? ሰላም ነው? ታኒ አልሐምዱሊላህ። ሰላም ነህ? ኦኬ ሰላም ነኝ አለሁ አልሐምዱሊላህ። ወረደ ነው እንትና ኦቢ አሁን ኦቢም ወረደ ተመለሰ። ኦኬ ኦቢን ፎሎ አርገው በሉት ስታገኙት ማለት ነው። ፎሎ ያርገኝና ኢንሻአላህ ላይቭ ላይ ጥያቄ ሲኖረው አስተናግደዋለሁ ማለት። ቤት መክፈት ትችላለህ ሐሰንዬ? አዎ መክፈት እችላለሁ። ልክፈት? አዎ ቤት ከፈትና እሺ እንትን በል ማለት ነው። አይ ቲንክ እኔ ሞጫ ሰዓት የደረሰ ኢንሻአላህ ጥሩ ጊዜ ነበረን። ጀዛኩሙላህ ኸይረን ጀዛ። ትንሽም ቢሆን ተማምረናል ኢንሻአላህ። ቆንጂት አለሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኮኒ ማለት ነው ኡስታዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። አብሽር ጀዛከላህ ኸይራን። አላህ እድሜና ጤና ይስጥልን። አሚን አሚን ባረከላሁ ፊክ። አሚን። ያንቺን ጥያቄ ላስተናግድና ልውጣ። አብሽር። እኔ ትንሽ ጥሩ ስሜት ላይ አይደለሁም። ቅድም እየነገርኳቸው ነበረ። ለዛ አብሽር። ባረከላሁ ፊክ። ምን ነው ምን ሆንሽብን? እኔ እንጃ ትንሽ ብርድ ነገር ነው መሰለኝ። ባረከላሁ አላህ ያድርግሽ። አሚን አሚን አሚን። አላህ ያድርግሽ። ያው እንግዲህ እህቶቻችንን ተንከባከቡ። እኔ እህቶች 2 እህቶች አሉኝና በጣም ነው የምወዳቸውና እናንተ ማያችሁ በዛ ነው። ለእህቶቼ እንደምሳሳው ነው መሳሳላችሁና ያዳላል ይላሉ። ወይድ ያዳላል ወደ ሴቶቹ ያዳላል ይላሉ። ወድጄ አይደለም እህቶች ስላሉኝ በቃ በዛ አይን ነው ማያቸው ሁሉንም ማለት ነው። በዛ ላይ ደግሞ ሴት ልጅ አለችኝ ትንሽም ብትሆን ማለት ነውና በቃ እንደዛ ነው። በቃ እቺ ልጅ አድርጋ ወደፊት ምናምን ነገር ብዬ ስለማስብ እንዳይኔ ብሌን ነው ማየው ሴቶችም ማለት ነው። የትኞቹም ሴቶች ማለት ነው። ወንዶችም ማን ነው የትኞቹም ስለ ሙስሊም ያልሆኑትም ሙስሊም የሆኑትም ሪስፔክት አለ ለሴት ልጅ ማለት ነው። ትልቅ ቦታ አለ። አይን ይመስላል እንግዲህ ያ ማለት ዲናችንም የሚያስተምረን እንደዛ ነው። ራሱ ረሱላህ ሰለላሁ አንድ ጊዜ አንድ ሰው ይመጣና በእኔ ህይወት ውስጥ አዎንታዊ ተጽዕኖ ያሳደረው ማን ነው ሲሉት እናት አሉት። ከዛ አሁንም ድጋሚ ከዛስ ሲል ደግሞ እናት አሉት። እንዴ ከዛስ ብሎ ለሶስተኛ ጊዜ ሲጠይቃቸው እናት አሉት። ከዛ ገርሞት አሁንም ከዛ ሲል አባት አሉት። ከዛ ምሁራኖቻችን ስኮላሮቻችን ምን አሉ? 3 ጊዜ ያደረጉበት ምክንያት በህይወታችን በፐርሰንት ደረጃ 75%ን ሴት ናት በሰው ልጆች ህይወት ውስጥ አዎንታዊ ተጽዕኖ የሚኖራት 25% ነው አባት ተጽዕኖ ያለው። ቋንቋችን ራሱ እናት ቋንቋ ነው የሚባለው። አይታችሁ ኮር ማዘር ታንግ ነው የሚባለው። ለምን? የመጀመሪያው መድረሳ ረሱላህ ሰለላሁ ዐለይሂ ወሰለም እናት ናት ብለዋል። ስለዚህ የመጀመሪያው ትምህርት ቤት እናት ናት። እናት ቋንቋ ነው የሚባለው። ቋንቋ የምንፈታው ከእናታችን ነው። ከዛ አንፃር ነው ሪስፔክት ያለኝና አፉ በሉኝ እንግዲህ ወንድሞቼ። አላህ ያክብርልን ወንድሜ። አላህ እድሜና ጤናህን ይስጥ። ሂዳያ ያልሰጣቸውን ቤተሰብ ሁሉ አላህ ሂዳያ ይስጥልን። አብራችሁ በጀነት ኢንሻአላህ ያ ረብ። ባረከላሁ ፊክ። አሚን። እሺ ወሰላሙ አለይኩም። በቃ ሐሰኖ ይከፍታል። ሐሰን ጋር ሂዱ። ኡስታዝ ጀማል የምትለው ነገር ካለ የሆነ ነገር በለንና ሀቢቢ በቃ ኡስታዝ ጀዛከላህ ኸይረን። አላህ ይጠብቅ። የምር ትንሽ አንድ ብሎ ሰሞኑ አንድ ተንተች ነው ያለውትና ምን ነው ልተኛ ሴት ነው ማንም ሼር አድርጎልኝ አይደለም። ትንሽ እንትን ነው እነግራለሁ በውስጥ ኢንሻአላህ። አላህ ይቀበል። አላህ ይጠብቅ። ራስን ጠብቅ። ሰበቡን አድርስ ኢንሻአላህ። ራስን ጠብቅ። እንቅልፍ በደንብ ተኛ። ምግብ መርፌው አስቸገረኝ እኮ ቢስሚላህ የተወጋው ነው። አይዞህ አብሽር። አላህ ያድርግህ። የውሻ ቁስል አላህ ያድርግልህ። አጅር የምታገኝበት ያድርግልህ። የወንጀል ማበሻ አላህ ያድርግልህ። ህመምህን አብሽር ወንድሜ። ኡስታዛችን በቃ ውጣ ኢንሻአላህ። ገዝታላችሁ ወረዱ እንጂ ተመቻችሁ እንዴ? እኔም እኮ ተገድጄ ነው። ተኛ አልባሳትንም ማለው ማምላት አለበት ካላችሁ እንደ ተቋም ማለት እንደ ግለሰብ ሳይሆን ምናልባትም አሁን አንድ ሰው ብዙ ብርም ሊያገኝ ይችላል፣ ትንሽም ብር ሊያገኝ ይችላል። በአካውንት ደረጃ ከሆነ ሁሌም ለምን በተቋም ደረጃ ተቋሙ እንዲሰራ ሀሳብ አቅርቡ። ለተቋሙ እዛው አባላት ስላሉት እዛው ማቅረብ ትችላላችሁ። እዛው በቦርድ አባላት አሉና ለነሱ ሀሳቡን አቅርቡ። አው ሲደወል ብዙም ጊዜ አያነሱም። ችግሩ እዚህ ላይ ነው። አይ መቼም ለማግኘት ለምሳሌ አቋምቱ ለምሳሌ መጅሊስ ከዚህ በኩል ሞክሬ ነበር። መጅሊስ እኮ ኃላፊነት የሰጠው ለዚህኛው ተቋም ነው። ለኛ ተቋም ነው ኃላፊነት የሰጠው። እሺ በእንግዳውስ ሁሉንም ጻፉልኝ። በእግሬ አልቆምኩም ብለዋል። እሱን ለተቋም አሁን ኡስታዝ ጀማል አለ እዛ ተቋሙ ሁሉና
እሺ የቀለብ የትራንስፖርት የቤት ኪራይ ብቻ ሳይሆን አልባሳትንና የቤት እቃዎቹን ሲገቡ ወይም ደግሞ ያሉበት እንትን ብላችሁ ሐሳብ ስጡ። ከዛ በኋላ በተቋም ደረጃ ይሰራል ኢንሻአላህ። በረከላሁ ፊክ። መልካም ቀን ነው። ደስ ብሎኛል ስላገኘሁት። በጣም አድናቂዎት ነው። ማሻአላህ አላህ ይጨምርልዎት፣ አላህ ይጠብቅዎት። ግን እንዳትወጡ። ባለፈው ጊዜ በጣም ከፍቶ ነበረ። አለቀስኩኝ አቆማለሁ ሲሉ ምናምን በጣም ከፍቶ ነበረ። አቆማለሁ ቲክቶክ ላይ አልገባም ምናምን ብለው ነበረ ከ3 4 ወር በፊት። ለ10 ዓመት ነው ማለት ልጅ ላይ ቆያለሁ ብዬ አሰብኩት የነበረው። ከዛ በኋላ ከ10 ዓመት በኋላ አቆማለሁ ብዬ ነበረ። ግን ያው እዚሁ አላስቀምጣለኝ። አንዳንድ ሰዎች እየደወሉ ያለቅሳሉ ምናምን እያለቀሱ እንዳይወጡ። የኛ የአይን ብሌናችን ኖት፣ የአይን ብሌናችን ኖት። ወላሂ አላህ ሻሂደን የአይን ብሌናቸው። እድሜዎችን ያርዝምሎት። የልጆች ልጆች የምታዩ ያርጎት። እኛን ጥለው እንዳይሄዱ ከእርሶ ብዙ ነገር እንቀስማለን። ብዙ ወንድም እህቶቻችን እስላምን ብንሆን በጣም ብዙ ነገር እንቀስማለን። አላህ ይጨምርልዎት። ጥለውን እንዳይሄዱ። ምንለያየው በሞት ብቻ ነው ከእርሶ ጋር። ይቅር በሉኝ። ኢንሻአላህ ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጀማል ከኔ ውጪ የሚለቀቅ ኡስታዝ አንድ አፉ በሉኝ አፏን ከኔ ውጪ የሚለቀቅ አካውንት ኡስታዝ ጀማል ሚዩት አድርጉልኝ። አለ እንዴ? የለም እኮ የለም፣ እየተለቀቀ አይደለም። ችግር የለም። የሆነ ስሙ ያለ የሆነ አካውንት አለ። እኔ ከፍቼው ነበር አይሻ ምናምን የሚል እሱ ነው ትክክለኛው አካውንት ወይስ አንቺ ጻፍሽው? ላስገባ ፈልጌ እኔ ጻፍኩት ነው ትክክለኛ አካውንት። እኔ የምጽፈው ማይመን የሚል ነው። ሌላ ሰው ማንም ሰው እንዳይጽፍ ሚዩት አድርጉ። 1048 56 60 309 የሚለው ነው። ማይመን የሚለውን ፔስት አድርግና ይሄው እኔ ከታች ለቃለሁኝ። የምለቀውን ፔስት አድርግና ይዘህ ራሱ አይሻ ነው የሚለው ሃናን አብዮት ሃናን አብዮት የሚለው ይቅርታ አንዴ ያዳምጪ። 1048 56 60 309 የሚለው ሃናን አይደለም የሚለው 397 097 397 ነው። 1048 56 63 097 097 እኔ ብቻ የምለቀውን ውሰዱ። ከኔ ውጭ የሚለቁትን አትውሰዱ። ወያ ኡስታዝ አፏን ቀጥሉ። ሰላም አለይኩም። ወአለይኩም ሰላም። ቁጥር ተሳሳተም እንደዛ አይነት ነገር ሊያመጣ ይችላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። 10 ሺህ ብር አስገብቻለሁ ኡስታዝ። ማሻአላህ ጀዛከላህ ኸይረን ጀዛ። በወጣ ይተካ አጀር የምታገኝበት አላህ ያደርግልህ። በእክላስ አላህ ሰደቃን ይቀበልህ። ሙአሚን እየቀነሽና ቶሎ ጨርስና ወደ ትምህርታችን እንግባ። ኡስታዝ እስካሁን ድረስ 64000 ብር ገብቷል። 36500 ብር ይቀራል። በቃ ቶሎ በሉ እሺ፣ ተፍተበሉ። ሰሚር ካለ እንግዲህ ወደ መጨረሻ አካባቢ ላይ መግባት ይችላል። እንዳሰብ ሰላም አለይኩም አለሁ እንዳለ እኔ ከሰጣችሁኝ ኢንሻአላህ ነገ አስገባለሁኝ። እኔ ያለሁት ውጭ ነው ያለሁት። ስለዚህ ነገ እኛ ጋር አሁን ማታ ነው፣ ወደ ካናዳ ነው ያለሁት። ስለዚህ እኛ ጋር ማታ ነው። እንደነጋ አካውንት ላይ አስገባለሁ። ለኡስታዝ ጀማልም ለኡሙ አይመን የሚለው ላይ ቴክስት ልኬላቸዋለሁ። ይላኩልኝና ቀሪውን አስገባለሁ። ወደ ትምህርታችን እንቀጥል ኢንሻአላህ። ጀዛኩሙላህ ኸይረን ጀዛ። አላህ ይቀበላችሁ፣ በወጣ ይተካ፣ አጀር የምታገኙበት ያደርግላችሁ። ሁላችሁንም ሃናንም ሰሚርም ሁላችሁም ሙማ እናት ቅድም የተባለችው ሁሉም በየሰራው የምትሳተፍ ናት። አላህ ይቀበላችሁ። ያው እንትኑን ያለውን ሪፖርት አንድ ቀን ሙአሚን አካውንቷን ፎሎ አድርጓትና እሷ ሪፖርት ታደርጋለች ማለት ነው ያለውን ነገር ኢንሻአላህ። ልጅቷን እኔም እከታተላለሁ ማለት ነው። ኡስታዝ ጀማልም እኔም ምንድነው ያለችበት ሁኔታ ምን ተገዛ የሚለውን ነገር እያንዳንዱ ነገር ያደረጋችሁትን ነገር ምን እንዳደረጋችሁ ኢንሻአላህ ሪፖርት ታደርጋላችሁ። አሁን እንጨርስ አይደለ ኡስታዝ ጀማል? ወደ ትምህርት እንሂድ። ጀዛኩሙላህ ኸይረን። ሁላችሁም አላህ ኸይር ጀዛችሁን ይክፈላችሁ። ለእህታችሁ ሀጃ እንደቆማችሁ አላህ ደግሞ ለእናንተ ሀጃ ይቁምላችሁ። እዚህ ጋር ሁላችሁም የተሳተፋችሁ ታብታብ በማድረግ ኮፒ ሊንክ በማድረግ ሼር በማድረግ የተሳተፋችሁ በሙሉ በገንዘባችሁም የተሳተፋችሁ በሙሉ የእህታችሁን እንባ እንደጠረጋችሁ አላህ የእናንተን እንባ የእናንተን ሀጃ አላህ ይጥረግላችሁ። የአላህን ፊት የምታገኙበት አላህ ያድርግላችሁ። ኡስታዝ አላህ ጀነተል ፊርደውስን ይወፍቅክ። ቤተሰቦችህን አላህ ደስተኛ ያድርግክ። አንተም ደስተኛ አላህ ያድርግክ። አላህ ሙሉ አፍያ ሙሉ ጤና
ከረጅም እድሜ ጋር አላህ ይስጥክ። አሜን። እኔ ምንም ያደረኩት ነገር የለም እኮ አላዋጣውም። ምንም ያዋጣሁት ነገር የለም። ያዋጡት እንደው አድርግላቸው። ቤትህን ከፍተህ ይህች ልጅ እንድትረዳ አደርግሃል። ኡስታዝ ነኝ ይሄ ግዴታ ነው ማለት ግዴታ ነው። አሚን አሚን አሚን። ሰሚር አካውንት ልኬልሃለሁ በውስጥ ሁላችሁም ጀዛኩሙላህ ኸይር። ነገ አስገባለሁኝ። ኡስታዝ ጀማል ሙአይመን፣ ሌላም እንደዚህ አይነት ማገዝ ያለብን ሰው ካለ እባካችሁ ኮንታክት አድርጉኝ። ተቋም ሰሚር እንደዚህ አይነት ነገር ከፈለክ ተቋም አለ። ተቋምን ነው ማነጋገር ያለብህ። ተቋም ላይ ኡስታዝ ጀማልን አናገረውና ተቋም አለ። በተቋም ደረጃ ሰዎች እንትን በግለሰብ ደረጃ እንዳይሆን ነው። እሺ ኢንሻአላህ በየወሩ መዋጣት ያለበት ካለ ኡስታዝ ጀማል ኮሙኒኬት አደርጋለሁ። ኢንሻአላህ አለ ተቋም አለ። አንተ ነገር ማለት አሁን በዚህ ጉዳይ ላይ ለምሳሌ እኔ ከኡስታዝ ጋር ያለው ነገር ስለምናወራ ማለት ነው ሌላ ሰው ምንም አይነት ኢንፎርሜሽን እንዳትቀበል እኔ ለምን አዲስ አበባ አካባቢ ስላለው ማለት ክፍለ እንደ በአካል ሄድን ነገር የማጣራት ስራ ስለምንሰራ ማለት ነው ያለው ነገር ከኡስታዝ ጋር ተነጋግረን ከኡስታዝ ጋር ማለት እንድትገናኝ አደርጋለሁ። ያለው ነገር እናወራለን። ሀቢቢ ጀዛን አላህ ይክፈል። በወጣበት ይትርብን አላህ ሰሚር አፉ በለን እና ሚዲያ ላይ እንትን ያልንበት የራሳችን ምክንያት አለ። አሁን ላይ በጣም እንትን ጭልፊቶች በጣም እየበዙ ስለሆነ በጣም ገንዘቦቻችሁን ተጠንቀቁ። ማለት ለምን ማለት በሐላል ነገር ከሄዳችሁ በሐላል ነገር ሄዳችሁ ኖርማሊ እንትን ማለት ነው ያለባችሁና በአሁን ሰዓት ያው በድርጅቶች ስም በምናምን ኦዲት የማይደረግ ነገር በጣም ከባድ ነው። እንደገና ደግሞ በዛ ላይ ደግሞ እንትን በሉ ቼክ አድርጉ። የትኛውም ተቋም ይሁን ቼክ አድርጉ። ማለት ምንድነው እየተሰራ ያለው የሚለውን ነገር ኦዲት ይደረጋል ወይ የሚለውንም መንግስት ያውቀዋል ወይ መጅሊስ ያውቀዋል ወይ ምናምን ሰዎች ጥንቃቄ ብታደርጉ ጥሩ ነው። አሁን ጥሩ ነገር እየተሰማ አይደለም ያለው። እሱ ነገሮች እንትን ብትሉ ጥሩ ነው። ኢንሻአላህ አንድ ቀን ላይቭ እንገባበታለን እሱን ነገር ማለት ነው። ቢያንስ መንግስት ይሄን ጉዳይ እንዲያየው ለማድረግ እንፈልጋለን። ምክንያቱም ስራ እየተበላሸ ነው። ኖርማል ማለት ነው። መረዳት የሚገባቸው ሰለምቶች፣ መረዳት የሚገባቸው የቲሞች እያሉ መረዳት የሚገባቸው መገንባት የሚገባው መስጊድ እያለ የግለሰቦች ኪስ እየሞቀ ነው ያለውና ይሄን ነገር ጥንቃቄ ብታደርጉ ጥሩ ነው። ፈትሹ፣ ዞር በሉ። እኛ የመንግስት አካላትን እናናገራለን ብለናል። ምክንያቱም በጣም እንትን ነው በጣም ሴንሲቲቭ ነገር ስለሆነ ሄዶ በኋላ ላይ ስም ማጥፋት ወንጀል ውስጥ ሁሉም ነው የሚጨፈለቀው። እንዳንጨፈለቅ በግልጽ መንግስት ጉዳዩን እጁን ከቶ ኦዲት ያስደርግ ብለን የምንለው ማለት ነው። የትኛውንም ማለት ነው ኦዲት ያስፈልጋል። ኤክስተርናል ኦዲተር መንግስት ራሱ የመደበው ይሄ ግለሰቦች አይደሉም። መንግስት ራሱ መድቦ ከሌ የሚባል ድርጅት ምንድነው እየሰራ ያለው ገቢና ወጪ ምንድነው ብሎ ይፈትሸው። ኢንሻአላህ ያንን ሁላችንም ማሰራት አለብን ኢንሻአላህ። እሺ ኡስታዝ ጀማል አስገባሪን ጥያቄ ያላቸው ክርስቲያኖች ካሉ ለክርስቲያኖች ቅድሚያ ስጥ፣ ከሌሉ ደግሞ ሙስሊሞች ጋር እንመጣለን። ጥያቄ ያላችሁ ክርስቲያኖች ካላችሁ አንዳንድ አሳዩና እንትን በሉ። አካውንታቸው ፕራይቬት የሆነብኝ ነው ላስገባቸው ሲል የኔ አካውንት ችግር ነው ማለት ነው። ሪኩዌስት ይላኩና ፈትሻቸው ገብተህ ክርስቲያን ስም ካለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ዩሱፍ ሰላም ነኝ አለሁ አልሐምዱሊላህ። ደህና ናችሁ? አልሐምዱሊላህ። አካውንቷንም ከስር እንትን ባሉልኝና ኢንሻአላህ 2000 ብር አስገባለሁ። ኦኬ አናግራት ሙአሚንን አካውንቱን ላኪለት በውስጥ። ከዚህ በኋላ የምትፈልጉ ሰዎችም ካላችሁ ሙአሚንን አናግሯት። እኔ ጨርሻለሁ። ፕሮግራማችንን ዘግተናል። ጀዛኩሙላህ ኸይረን ጀዛ። በወጣ የተካ አላህ ይቀበላችሁ ኢንሻአላህ። ክርስቲያኖች ካላችሁ አንዳንድ አሳዩኝ፣ እኔ ላስገባችሁ። ክርስቲያኖች ካላችሁ ክርስቲያን ጉድ እኮ ነው። ኡስታዝ ሞዴሬተር ስጠኝና ወይ ላስገባለህ። በቃ ኡስታዝ ጀማል ኔትወርካቸው አስቸግሯቸዋል መሰለኝ። እሺ ኦኬ ሰጠውሽ ለእንትን ነው ገስት ማኔጅ የለውም ኡስታዝ። ገስት ማኔጅ አለው። አሁን መጣ። አሁን መጥቷል። ኦኬ እሺ ጥሩ ጉር ነው። ሰላም ብያለሁ። ጉድ እኮ ነው።
አለ። ኦኬ አውርጁ። ኦኬ ይቅርታ መጣ። እሺ ሰላም አለይኩም። አውራ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ እኮ ክርስቲያን ነው ያልኩት፣ ሙስሊም ነህ? አይ መጀመሪያ የላኩት ነው የገባውኝ እንትን ለማለት ለልጅቷ ብር ለመስጠት። ኦኬ አሁን መጀመሪያ የተላከ ነው የገባው። ምን አልከኝ? መጀመሪያ የተላከ ነው የገባው። መጀመሪያ የላኩት ነው የገባው። ገዝት ልኬ ነበር መጀመሪያ። ኦኬ ምንም ችግር የለውም። ኢንሻአላህ አላህ ይቀበልህ፣ በወጣው ይተካል። እሺ ጀዛከላህ ኸይረን ጀዛ። ፕሮግራም ስለጀመረ ከዚህ በኋላ ሌሎቻችሁ አትግቡ። ለክርስቲያኖች ብቻ ቦታውን ስጡ። እሺ ጀዛከላህ ኸይረን ጀዛ። አላህ ይቀበልህ። እሺ ንጉስ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አዲስ ሰለምቴ ነኝ። ጥያቄ ለመጠየቅ ነው። ኦኬ ጠይቅ። እሺ እንትን ላይ ስለ አርካኑል ኢስላም እና አርካኑል ሽሩጥ ሰላት ምናምን ሳነብ አርካኑል ሰላትና ሽሩጥ ሰላት ሳነብ እንያ ከሽሩጥ ሰላት ነው የሚመደበው ወይስ ከአርካኑል ኢስላም ነው የሚመደበው? አርካኑል ኢስላም የሚባሉት እኮ 5 ናቸው አይደል? የኢስላም መሰረቶች የሚባሉት አርካኑል ሰላት ማለት አርካኑል ሰላትና ሽሩጥ ሰላት ሳነብ እንትን ሰፊና የምትባል መጽሐፍ ላይ ትንሿ አርካኑስ ኢማን ምንድነው ንያ እዛ ላይ የሰላት ሸርጥ ነው። ሸርጡል ሰላት ነው የማውቀው። አርካኑል ሰላት የሚባል ነገር አላውቅም። አርካኑል ኢባዳ የሚባል ነገር አውቃለሁ። አርካኑል ኢባዳ ከሆነ የኢባዳ ምሰሶ የሚባሉ 3 ነገሮች ናቸው። አንደኛው ማሐባ ነው፣ ፍቅር ነው። አላህን ተገደ ሳይሆን በፍቅር ነው ማምለክ ያለብህ። ሁለተኛ ረጃ ነው። ረጃ ማለት ተስፋ አድርገኸው ነው። ሶስተኛ ደግሞ ኸውፍ ነው። አላህን ፈርተው ነው መሆን ያለበት። እነዚህ 3 ነገሮች አርካኑል ኢባዳ ይባላሉ። አርካኑል ሰላት የሚባል ነገር ሰምቼ አላውቅም እኔ በበኩሌ ማለት ነው። አርካኑል ሰላት የሚባለው 14 ያለው አይደል? አንዴ ንጉስ አንድ ጊዜ ኡስታዝ አፉ በልኝ፣ ጣልቃ ገባሁኝ። ንጉስ በውስጥ አናግረኝና ደርስ ትገባለህ። በመጀመሪያ ደረጃ ፎሎ አድርገኸኝ በውስጥ አናግረኸኝ ደርስ ትገባለህ። ሰለምቶች ግሩፕም አለ። አርካኑል ሰላት ማታውን ጽፈልሽልኝ ነበረ። ኦኬ ነው እንዴ? አላየሁትም ይሆናል። ኢንሻአላህ በቃ ደርስ ትገባለህ። አብሽ ችግር የለም። ጽፈሽልኛል መልሰሽልኝ ነበርና ግሩፕ ባለፈው ግሩፕ አስገባለሁ ምናምን ብለሽኝ ነበረ። ችግር የለም። ስልክህን አስቀምጥና ለኡስታዝ ጀማል አስቀምጥና ኡስታዝ ጀማል ወይ ለራሷም ላክላትና ግሩፕ ስላለን ግሩፕ ላይ በውስጥ ጽፌላታለሁ። በቃ ስልክ አስቀምጥ። ስልኩን ስጭኝ ሙአሚ ወይ ኡስታዝ ጀማል ከሁለት አላችሁ ግሩፕ ላይ ትገባለህ፣ ትማራለህ። ችግር የለውም። ኦኬ አልጨረስኩም። የንያ ነው የጠየቀው አይደል? ንያ ምንድነው? የቱ ጋር ነው የሚመደበው ነው ያልኩህ አይደል? ንያ ከሽሩጡ ሰላት ነው የሚመደበው ወይስ ከአርካኑ ሰላት ነው የሚመደበው? ሁለት ኪታቦች ላይ ኦኬ ሽሩጡ ሰላት ማለት የሸላት መስፈርቶች ውስጥ 2 ናቸው። አንደኛው የአስፈላጊነት ቅድመ ሁኔታና የበቂነት ቅድመ ሁኔታ የሚባል ነገር አለ። የንያ የሚባለው ነገር የአስፈላጊነት ቅድመ ሁኔታ ነው። እዛ ውስጥ ነው የሚመደበው። ግልጽ ነው? አው ግን ኡስታዝ እንትን ላይ ሰፊና ላይ እቺ ሰፊነቱን ነጃ የምትባለው መጽሐፍ አለች አይደለም? ምክንያቱም እንትን ነው አንተ የተጻፈ መጽሐፍ ነው ያየህ እንዲህ ይላል መተለኝ። እኔ ደግሞ ማውቀው ነው ብነግርህ ትምህርቱን ነው ብነግርህ እና የተጻፈውን መጽሐፍ ትተኸው በስነ ስርዓት በዚህ ዙሪያ ላይ የሚያስተምሩ ኡስታዞች ስላሉ ወይ ትምህርት ግባና ተማር ወይ ደግሞ ብነግርህን ነገር አዳምጠኝ። ከሁለት አንዱ ነው የሚሆነው። እሺ እንጂ የተጻፈ መጽሐፍ እንደዚህ ይላል ምናምን ነገር ብትለኝ እኔ አላውቀውም ያንን መጽሐፍ። ምክንያቱም ኢትዮጵያ ውስጥ አይደለም ያለሁት። ራሱ አንዱ እንደዚህ ይላል አንዱ ጸሐፊ ምናምን ብትለኝ አላውቃቸውም እነዛ መጽሐፍቶች እጄ ላይ እስከሌሉ ድረስ። እጄ ላይ ባለ መጽሐፍ ነው መነጋገር የምንችለው። ወይ ቁርአን ብትጠይቀኝ ወይ ሐዲስ ብትጠይቀኝ ወይ ደግሞ ተፍሲር ብትጠይቀኝ ልነግርህ እችላለሁ። ሰዎች የጻፉት መጽሐፍት ግን ኃላፊነት አልወስዱም። ራሱ ከየት አመጡት መረጃው እንዴት ነው የሚለውን ነገር አላውቅም። ከምን አንጻርም እንደጻፉት አላውቅም ሀቢቢ። ለዛ ነው። እሺ በቃ አንተ ማጠቃለያ ንገረኝና ችግር የለም እኮ የኔን ነገርኩ። የአስፈላጊነት እንትን አለ፣ በቂ የአስፈላጊነት ቅድመ ሁኔታ አለ፣ የበቂነት ቅድመ ሁኔታ አለ ማለት ነውና ንያ የሚባለው ነገር
አስፈላጊነት ቅድመ ሁኔታ ውስጥ ነው የሚካተተው ማለት ነው። የበቂነት ደግሞ ቅድመ ሁኔታ የሚባሉ ነገር ደግሞ ሌሎች አሉ እንደ ውዱ ምናምን የመሳሰሉ ቂብላ ምናምን የመሳሰሉ ነገሮች ማለት ነውና ሁለት እንትኖች አሉ። ይሄንን ነው የማውቀው እና የአስፈላጊነት ቅድመ ሁኔታ ውስጥ ነው አስፈላጊ ነው ንያ የሚለውን ያዘው በዚህ ይዘህ እሺ አይዛችሁ ፈተዋ አይደለም ወሱ ጋር ሂድ ምናምን ነገር ይውታል ፈተዋ ሲሆን ነው እንደዛ እንትን የምትሉት አሻሚ ነገሮች ሲኖሩ ፈተዋ ሲኖሩ ኡስታዞቹ ጋር ሄዱ ፕሮፌሽናሊ ማለት ነው። እሺ አስገቡ ጥያቄ ኮምፓራቲቭ ላይ መጠየቅ የምትፈልጉ ልጆች ካላችሁ ለመጠየቅ ሞክሩ ማለት ነው። ኮምፓራቲቭ ላይ ክርስቲያኖች ካላችሁ ለነሱ ቅድሚያ ስጡና እነሱ ምናልባት ኡስታዝ ሁሉ ማለት ነው የኡሱሉ ሰላሳ ኪታብ ላይ አርካኑ ሰላት 14 ብሎ አስቀምጦታልና ይሄ ንያ የሚባለው ሹሩጡ ሰላት ላይ ምንድነው አርካኑ ሰላት ላይ አልተቀመጠም። ምናልባት ሙሉን መዘርዘርም ካስፈለገ ይዘረዘራል። ያውንም ደግሞ በቂ ሆኖ ከታየም ደግሞ ችግር የለም ኡስታዝ ኢንሻአላህ በውስጥ አውሩትና ግሩፕ አለ ግሩፕ ላይ ይግባ ነው ይማር በቃ ሀቢቢ ላስገባ ኡስታዝ ይግባ በተነጋገርነው መሰረት ማን ያሁኑ ልጅ ማለት ነው ባለፈው ከእናት ከተነጋገርነው መሰረት አልገባኝም በቃ ወይ በውስጥ እናወራለን በቃ ችግር የለም አብሽር እሺ ኦኬ ኦኬ ቀጥሉ ሳልዳከም ምናልባት ከነዚህ ውስጥ ሰለምቴ ሆናችሁ የቁርአን ግሩፕ የሌላችሁ በውስጥ አናግሩኝ እሺ ሰለምቴ ሆናችሁ ሴትም ሆነ ወንድ በውስጥ አናግሩኝ ኢንሻአላህ በቁርአን የሚቀርቡበትን ሁኔታ እናመቻቻለን። ኡስታዝ አሰላሙ አለይኩም ጥያቄ ነበረኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ላይ ያየው ነበርና መዝሙረ ዳዊት ላይ እግዚአብሔር አርገ በይባዊ ወግዚነ በቃለ ቀን ይላል ማለት አምላካችን እንዳረገ ይናገርና ሲምፕሊ ከዛ እንደገና ደግሞ ሐዲስ ኪዳን ላይ መጥቶ ስለ ክርስቶስ የሚናገረው ነገር አለና ሳየው ተመሳሰለብኝ ሁለቱ ነገሮች እንዴት ነው የሚብራሩት? አዎ ወጣ የሚለውን ነገር አለ በምስራቅ በኩል ወደ ሰማያት ለወጣ ለያህዌ ዘምሩ ይላል አይደለ? መዝሙረ ዳዊት ምዕራፍ 68 ላይ ማለት ነው። ከዛ ደግሞ 68:4 ላይ ደግሞ ወደ ሰማያት ለወጣ መንገድ አድርጉ ስሙም ያህ ነው ይላል አይደል? ስሙ ያህዌ ነው ይላል አይደል? መዝሙረ ዳዊት ምዕራፍ 34 ምዕራፍ 30 ቁጥር 4 ላይ ወደ ሰማይ የወጣና የወረደ ማን ነው ይላል? ያህዌ ነው። ይህን ታውቅ ዘንድ እርሱ ስሙ ማን ነው ይላል? ያህዌ ነው። ከዛ የልጁ ስም ማን ነው የሚል ነገር አለ አይተው ከሆነ የልጁ ስም ማን ነው ብሎ ያስቀምጣል። ስለዚህ የወጣና የወረደው አብ ነው ማለት ነው። የልጁ ስም ማን ነው ካለ ወደ ሰማይ የወጣና የወረደው ማን ነው ብሎ ጥያቄ ያቀርብላል። ስለዚህ ወደ ሰማይ መውጣት መውረድ የሚለው ነገር ያህዌ ወረደ የሚል ነገር አለ፣ ወጣ የሚል ነገር አለ ብሉይ ኪዳን ላይ። እዛ ላይም ያህዌ በመለከት ድምፅ አረገ ሲል ስለ ያህዌ ነው እየተናገረ ያለው እንጂ ስለ ኢየሱስ አይደለም። ስለዚህ መውጣት የሚለውን ነገር ሁልጊዜ ወይም ደግሞ ማረግ የሚለውን ነገር ለእንትን ካየው ኤልያስም እንዳረገ ይናገራል። ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ ኤልያስ ወደ ሰማይ እንዳረገ ይናገራል። ስለዚህ ኤልያስ ያህዌ ነው ብዬ አርጊመንት ቢልድ ማድረግ እችላለሁ ማለት ነው። ይሄ ምን ይባላል? ፋላሲ ኦፍ ኢኩዌሽን ይባላል ማለት ነው። አሻሚ ጸጽ ይባላል ማለት ነው። ለአንድ ጥቅስ የነበረውን ወሂድ ምግብ በላ የሚል ነገር አገኘው። ከዛ አቡኪ ምግብ በላ። ከዛ በኋላ ወሂድ አቡኪ ነው። ለምን በላ የሚለውን ቃል ብቻ ወስጄ ማለት ነው። ፍሬዝ እንደዛ አይሆንም ለማለት ፈልጌ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለዋል። ስለዚህ ያህዌ ከሆነ የሚያርገው ያህዌ አምላኩ ማን ነው? ይህን ጥያቄ አይመልስልንም ራሱ ማለት ነው። ማርቆስ ወንጌል ምዕራፍ 16 ቁጥር መጨረሻ አካባቢ ላይ ወደ ሰማይ ያረገ በእግዚአብሔር ቀኝ ተቀመጠ ይላል። ያህዌ ከሆነ ያረገው ያህዌ ነው ሄዶ በእግዚአብሔር ቀኝ የተቀመጠው። ትንሽ ስሜት ይሰጣል አይሰጥም? ስለዚህ ከዚህ አንጻር ብትመለከተው ትችላለህ።
መቀመጥ የሚለው መንግስት በሚል ይመጣል ኡስታዜ። ማለት በእግዚአብሔር ቀኝ ተቀመጠ፣ በእግዚአብሔር ቀኝ ቆመ ምናምን ሲባል የሆነ ጂሰስ ፓስተር ምናምን የሆነ አግሪመንት ሲያስቀምጥ አይቼው ነበርና ሲምፕሊ ሜታፊዚካሊ ተቀመጠ ምናምን አይደለም፣ በግርማው መክበሩ ምናምን ነው የሚያሳየው ምናምን እያለ ጥሩ ነው። ግን ኤቪደንስ ያስፈልጋል የሆነ ነገር አይ ቲንክ ጥቅስ ቀሰም የሆነ ጥቅስ ነበር። ኦኬ በቃ እኮ ተቀመጠ ማለት በዚህ ይፈታል የሚለው ነገር ባይብል ላይ የለም። ያው የግላቸው ነው የኪስ ነው የሚሆነው። 24 ሽማግሌዎች ተቀመጡ ሲል በእስራኤል ዙፋን ላይ ትቀመጣላችሁ ሲል ምናምን ነገር መቀመጥ የሚለው ነገር እሺ፣ መቀመጥ እንደዛ ከሆነ መቆምስ ምንድን ነው? ሐዋርያት ሥራ ምዕራፍ 8 ቁጥር 54 ላይ እንደዛ ነው አይደል? እስጢፋኖስ ኢየሱስን ሲመለከተው በእግዚአብሔር ቀኝ ቆሞ አየሁት ነው የሚለው አይደል? መቀመጥ ምንድን ነው ብሎ የተረጎመው በግርባው ቀኝ ማለት ነው። ግርማን ነው የሚያሳየው እኮ። መቀመጥ ምንድን ነው አለ ሲተረጉመው? የሆነ ጂሰሱ ፓስተር በግርማው መቀመጥ ነው፣ ሲምፕሊ መክበሩን ነው የሚያሳየው ምናምን ነው ያለው። ኦኬ። ስለዚህ ሲቆም ደግሞ መዋረድን ነው፣ ተቃራኒ ነው። የመቀመጥ ተቃራኒ መቆም ነው። ስለዚህ መቀመጥ መክበርን ካመለከተ መቆም ደግሞ መዋረድን ነው የሚያመለክተው ማለት ነው። ኢየሱስ ክርስቶስ በአብ ቀኝ ይዋረዳልም ይከብራልም። እና እንትኑ አተረጓጎሙ ልክ አይመስለኝም የልጁ ማለት ነው። እኔ ኤቪደንስ የለም። መቀመጥ ከተባለ መቀመጥ ነው፣ ግን ቃል በቃል እንደኛ ነው የሚለው ነገር ላይሆን ይችላል። ምንም ነገር ካልተገለጸ ደግሞ አልተገለጸም ብለህ እንትን ማለት ነው፣ ማለፉ ይሻላል። ክርስቲያኖች ካላችሁ ግቡ። ክርስቲያኖች ካላችሁ ግቡ። አንዳንድ አሳዩና ግቡ። አሰላሙ አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ትንቢት ኢሳይያስ 9:6 ላይ ሕፃን ተወልደዋልና ወንድ ልጅም ተሰጥቶታልና አለቃነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካሪ፣ ኃያል አምላክ፣ ለዘላለም አባት ይላል። ኦኬ፣ ጥያቄ ምንድን ነው? ይሄ ለማን ነው? ይሄ በወቅቱ የተወለደ ሕፃን አለ። ራሱ ኢሳይያስ 8:3 ላይ ነብይቱ የወለደችው ሕፃን አለ ማለት ነው። ነብይቱ ማናት ብለህ ስትላቸው ማርያም አይሉም። ስለዚህ የአካዝ ሚስት የነበረችዋ በወቅቱ የወለደችው ሕፃን አለ። ሕዝቅያስ የሚባል ንጉሥ አለ። ስለሱ ነው የሚናገረው። በወቅቱ ሕፃኑ ተወልዶ ኢሳይያስ 8:8 ላይ ኢሳይያስ ሲያናገረው ታያለ። አማኑኤል ሆይ የክንፉ መዘርጋት የሀገርን ስፋት ይሞላልና አለ። ሕፃኑ ሲወለድ ከዛ በኋላ ነው ኢሳይያስ 9:6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራላል። የሕፃኑ ስም ነው። የሕፃኑ ስም ነው እንጂ ማንነት አይደለም። ራሱ ኤልጌቦር ማለት ኃያል አምላክ ስሙ ነው። አብያድ ማለት ደግሞ የዘላለም አብ ማለት ነው። ስለዚህ የዘላለም አብ ማለት አብ ነው ማለት አይደለም ሕፃኑ። ምክንያቱም አብ አባት እንጂ ልጅ አይደለም እንደነሱ አስተምሮት። ኢሳይያስ 9:6 ላይ ግን ሕፃን ተወልዶልናል ነው የሚለው። አይተህ ከሆነ የተወለደ አለ። ወንድ ልጅም ተሰጥቶናል ነው የሚለው። ወንድ ልጅ ሰጪ ማን አለ? አብ ነው የሰጠን። ኦኬ፣ የተሰጠው ልጅ ማን ነው? አብ ነው አይደለም? ግን የዘላለም አብ ተብሏል እዛ ላይ። የዘላለም አብ የሚለውን አብ እንዳልሆነ ማስረጃ አድርገን ካልተቀበልነው ኃያል አምላክ የሚለውንም ለአምላክነት ብለን ማስረጃ መጠቀም የለብንም ነው አርጊመንታችን። ምክንያቱም ወይ ሁለቱንም መቀበል ነው። ሕፃኑ ያ የተወለደው ሕፃን አብ ነው ብሎ መደምደም አለበት፣ ወይ ደግሞ አብ አይደለም ከተባለ ደግሞ አምላክም አይደለም። አዚ ሴም ታይም እንደዛ ነው መሆን ያለበት ራሱ ማለት ነው። በኋላ ላይ ደግሞ ይህ ትንቢት ለኢየሱስ ክርስቶስም ነው ካሉ ችግር የለውም። ግን ኢየሱስ የዘላለም አባትና ኃያል አምላክ የተባለው በወቅቱ የተወለደው ሕፃን በተባለበት ሂሳብና ስሌት ነው መሆን ያለበት። እሱ በተባለበት ስሌትና ሂሳብ ነው መሆን ያለበት ነው አርጊመንታችን። ግልጽ ነው ሀቢቢ? አዎ ግልጽ ነው ኡስታዝ፣ አመሰግናለሁ። ምንም ችግር የለውም። ኦኬ፣ ክርስቲያን አስገቡልኝ እናንተ አድሚኖች ታስቸግራላችሁ። ክርስቲያኖች አንድ ቁጥር ጻፉ ሲባል አንድ ቁጥር የሚጽፉ ሙስሊሞች በጣም ያሳሰቡኝ ነውና ጥንቃቄ ቢያደርጉ። ክርስቲያኖች እየተባለ እነሱ አንድ ቁጥር ይጽፋሉ። ሙስሊሞች ከተባሉ ኢትዮጵያ ደሴን አስገቡት። አይ ስቢዋለሁ እስቲ ከገባ ማለት ነው።
ኦኬ